አምላክን አምላክ የሚያሰኙት ኢሴንሻል አትሪቢዩቶች አሉት ማለት ነው ይላል። ከዛ እንዲላል the form of servant means man by nature የባሪያን መልክ ሲባል የባሪያን አካል አለ ምን አለ በባህሪው አምላክ ሰው ነው ማለት ነው። the form of servant means man by nature በባህሪው ሰው ነው ማለት ነው። ከዛስ wherefore the form of God የአምላክ መልክ ማለትስ means God by nature አምላክ በባህሪው ማለት ነው። በባህሪው አምላክ ማለት ነው ይላል። ሁሉንም ጠቅሷል። ቅዱስ ዮሐንስ አፈወርቅ ለኔ ስላስቀርልኝ ነው ታላቁ እሷን ልናገር ብዬ ነው። አመሰግናለሁ ታላቁ ቀጥ እሺ እግዚአብሔር ይስጥልን። ዲያቆኒ መምህራሉ የንታ ኤፍሬም ጨምሩት ካለ ያበላሸነው ካለ በዛው ማረም ይቻላል። ሰላም ብያለሁ ሁላችሁን። አይ የለቅና በኋላ እንጨምራለን። ሁላችሁን ሰላም ብያለሁ። እሺ ጥሩ ጳላዲ ጨምረው ካለ መልክ ላይ አይ የለም ጥያቄ ላይ ከቀጣዮች ነው በጥያቄ እንመጣለን። ሸጋዳ ቀጥል። እሺ ሚውት አደርጋለሁ እንዴ? እሺ ገጽን እንመለከታለን። መልክ እንዲህ ከሆነ ትርጓሜውን በነገራችን ላይ የፊልጵስዩስ መልእክትን ትርጓሜ ምዕራፍ 2 ከቁጥር 7 ጀምሮ ያለውን ብትመለከቱ ነፃ አራያ ገብር የሚለውን የሌለውን አራያ ገብር ነሳ እንጂ ስጋ ተለውጦ አምላክ የሆነ አይደለም፣ ቃል ባህሪውን ዝቅ አድርጎ አራያ ገብርን ቢነሳለት ነው እንጂ እንዲህ ያለ በባህሪ ጉዳይ ነው እየተረጎመ የሚሄደው። እስካሁን ካየናቸው ትርጓሜዎች ጋር አንድምታችንም የሰመረ ነው ማለት ነው። ገጽ የሚለውስ ምንድነው የሚለውን ደግሞ እንመልከት። ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አላቸው ነአምን ከመዝንቱ ግን ይተረጎሙ። ገጽ የሚለው ቃል በቀጥታ ሲተረጎም ፊት ወይም ገጽታ ማለት ቢሆንም በስላሴ ትምህርት ውስጥ ግን የአካላትን የተለየ ማንነት ወይም መለያ ምልክት ፐርሰናል ፕሮፐርቲ የምንላቸው ወይም የአካላትን ግብር ለማመልከት የሚገባ ነው። ስለዚህ በሁለት መልኩ የሚገባ ነው። መጀመሪያ አካላዊ መለያ ነው። ሶስቱም አካላት በራሱ ገጽ ወይም ማንነት የሚታወቅ ነው። አብ በአስገኝነቱ በአስራጺነቱ በአባትነቱና በአስራጺነቱ ማለት ነው። ወልድ በተወላዲነቱ፣ መንፈስ ቅዱስ በሰራጺነቱ ወይም ከአብ በመውጣቱ የየራሳቸው ገጽ አላቸው። አይነተኝነትን መግለጫ ነው። ሁለተኛ ትርጓሜ ገጽ ሲባል ሶስቱ አካላት ኮንቴምፕሌት የሚደረጉ ወይም ደግሞ ዝም ብሎ በሐሳብ ያለ በረቂቅ ሐሳብ ያሉ ሳይሆኑ እርስ በርሳቸው የሚታወቁበትና ለፍጡራንም የሚገለጡበት ፍጹም የሆነ መታያ ገጽታ እንዳላቸው ያረጋግጣል። አብ መገለጥ ቢፈልግ ወልድ መገለጥ ቢፈልግ የሚገለጡበት ፎርም ገጽታ ማለት ነው። አሁን ፕሮሶፖን ወይም ካውንተናንስ ወይም ፌስ የሚለውን እንመለከታለን። ገጽ ተብሎ ስለሚተረጎም እሱ ራሱ ማለት ነው። እሺ ፕሮሶፖን ማለት እኔ ባይ አካል ማለት ነው። ወደዚህ በጣም ጠልቀን ከመግባታችን በፊት ኮሜንት ላበራና አጭር ጥያቄ ጠይቃለሁ። ኮሜንት ከመለሰ ብዙ አላብራራም። ድንጋይ አካል አለው? እስኪ ንገሩኝ ኮሜንት። ድንጋይ አካል አለው? ድንጋይ አካል አለው? ድንጋይ ቁስ አካላት በአጠቃላይ አለው። በጣም ጥሩ። ማንነትስ አለው? ማንነትስ አለው? ማንነት አለው ድንጋይ? ድንጋይ ማንነት አለው? ድንጋይ ማንነት አለው? አላህ ተገልጦ ማይናገረው ለዚህ ሊሆን ይችላል። በነገራችን ላይ እኔ ማለት የሚችልበት አካል የለው ይሆናል። እኔዋ ተገልጦ አያውቅም በፍጥረቱ ታሪክ ውስጥ አላህ ድንጋይ ስለሆነ ይሆናል። ድንጋይ ምንም እንኳን አካል ቢኖረውም እኔ ባይነት ግን የለውም።
ድንጋይ ምንም እንኳን አካል ቢኖረውም እኔ ባይነት ግን የለውም። ድንጋይ ነው መቼም ዞሮ ዞሮ አካል አለው። ስለዚህ ቅድም አካል ስንል ሃይፖስታሲስ በሚለው ነው የተረጎምነው። ሃይፖስታሲስ ስንል ምን ማለት ነው? ባህሪ የሚታይበት ባህሪ የሚገለጥበት አካል ብለን አስቀምጠናል። አሁን ይሄ አካል ሁለት ሊሆን ይችላል። ወይ እኔ ማለት የሚችል ነው፣ ወይ እኔ ማለት የማይችል ነው። እኔ ማለት የሚችል ከሆነ ፕሮሶፖን ይባላል። እኔ ማለት የማይችል ከሆነ ግን ሃይፖስታሲስ ብቻ ነው የሚባለው። ምን ማለት ነው? አካል በአማርኛ ላምጣላችሁ። አካል ስንል እኔ ባይነት ካለው ኢንተለጀንት ቢይንግ ከሆነ ገጽ ወይም ደግሞ እኔ ባይነት ያለው ይሆናል። ለምሳሌ መላእክት፣ ሰዎች፣ ስላሴ እነዚህ አካላቸው እኔ ባይነት ስለሆነ ፕሮሶፖን ይባላሉ። ስለዚህ ይሄ አካል ቀጥታ ይነገርለታል። ሁለተኛው ምንም እንኳን አካል ቢኖራቸው እኔ ባይነት የሌላቸው ደግሞ አሉ። ለምሳሌ ቁስ አካል አያችሁ፣ አካል ስንል ራሱ ህያዋን አካላትና ቁስ አካላት ነው የምንለው። ስለዚህ ቁስ አካላት ምን ይባላሉ? ቁስ አካላት አካል የላቸውም ተብለው ይሰረዛሉ እንዴ? ከአካልነት አይሰረዙ። አካል እኮ አላቸው። ያ ድንጋይነት ምናምን የምንለው እሱ የተገለጠበት አካል እኮ አለ። ነገር ግን ህያው ስላልሆነ እኔ ስለማይል እሱ ስለማይባል ፕሮሶፖን አንለውም ማለት ነው። ፕሮሶፖን አንለውም። ስለዚህ ሃይፖስታሲስ አለ ተብሎ ለሚነገርለት ለሁሉም ነገር ለፈጣሪም ለፍጡርም ይነገርለታል። አለ ተብሎ ለሚነገር ለሁሉም ነገር ሃይፖስታሲስ ይነገራል። ፕሮሶፖን የሚነገረው ግን ያ ሃይፖስታሲስ በራሱ ህልው ከሆነ ወይም ህይወት ካለው ብቻ ነው። ህይወት ካለው ማንነት ካለው እኔ ማለት የሚችል ከሆነ ወዘተርፈ ምን ይባላል ማለት ነው? ፕሮሶፖን ይባላል። ሃይፖስታሲስ ለሁሉም ይነገራል። ፕሮሶፖን ግን ኢንተለጀንት ቢይንግ ለሆኑትና ማንነት ላላቸው ብቻ ይነገራል። ግልጽ ነው ወይስ አይደለም? ይሄ ወደ ሌላ ከመግባቴ በፊት ግልጽ ነው ወይስ አይደለም? ለመምህራኑ እንዳላሰለቻቸው የሚያውቁት ነገር ስለሆነ መምህራኑ እንዳይሰለቹብኝ ብዬ ነው። ግልጽ ነው። በጣም ሸጋ ክሪስታል ክሊር። እሺ፣ ስለዚህ አሁን እያብራራን እንሂድ ማለት ነው። በቃ እሺ። ስለዚህ ቅዱስ ቄርሎስን እንጥቀስና ሃይፖስታሲስ እና ፕሮሶፖን ምናምን የሚባሉትን አማርኛ እየተናገርኩ ነው። አማርኛም አዳምጡ። እንግሊዘኛ ወይ ግሪክ ግዕዝ አይደለም እየተወራ ያለው፣ አማርኛ እየተረጎምኩ ነው እያስቀመጥኩላችሁ ይሄ ያለው። እሱንም አዳምጡ። እንግሊዘኛና ግሪክ ምናምን የሚከብዳቸው ካላችሁ ማለት ነው። ስለዚህ ምን ይላል? while the nature of Godhead is simple and uncomposed መለኮት በባህሪው ነጠላ ወይም ደግሞ ይሄ ዲቫይን ሲምፕሊሲቲ የሚባለው ትምህርት ላይ ያለው ማለት ነው። ምንም እንኳን እንደዛ ቢሆንም it would not be divided by our thought into the dad of father and son በሐሳባችን ወይም በምናባችን ግን ወደ አባትነትና ወደ ልጅነት ወደ ሁለት አይከፈልም። ለምን? መለኮት የሚከፈል ነገር ስላለ፣ ባህሪ የሚከፈል ነገር አይደለም። if not some different were posited, I mean not according to substance but through to be external to the substance through which the person of each is made to lie in peculiar hypostasis ይላል። አሁን ምን እያለ ነው? በስላሴ ውስጥ ልዩነት አለ ብለን የምንናገረው ባህሪያዊ ወይ መለኮታዊ ሳይሆን አካላዊ ከሆነ ነው። መለያየት ያለው አብ ወልድ መንፈስ ቅዱስን ሳይሆን በአካሉ ፍጹም አምላክ የሚሆንበት፣ ወልድ አብ መንፈስ ቅዱስን ሳይሆን በአካሉ ፍጹም አምላክ የሚሆንበት፣ መንፈስ ቅዱስ አብ ወልድን ሳይሆን በአካሉ ፍጹም አምላክ የሚሆንበት፣ ይሄ ሊሉያን ቀዋሚያን ህያዋን የምንላቸው አካላት የተለያዩት በጋድሄድ ወይም በመለኮት ሳይሆን በምንድን ነው ይላል?
ከዛ ባህሪ ባሉ በአካላቱ በሃይፖስታሲስ ማለት ነው። ከዛ እነዚህ ሃይፖስታሲሶች ደግሞ ሰልፍ ሰብስቲንግ ስለሆኑ ምን ይባላሉ? ወይም በራሳቸው ህልዋን ስለሆኑ ማንነት ያላቸው ይባላሉ ማለት ነው። ያ ማንነታቸው ገጽ ይባላል። ገጽ ይባላል። የአብ ገጽ ምንድነው? ወላዲነት አስራጺነት ነው። የወልድ ገጽ ምንድነው? ተወላዲነት ነው። የመንፈስ ቅዱስ ገጽ ምንድነው? ሰራጺነት። ስለዚህ ፕሮሶፖን የሚለውን ለአካላዊ ማንነት ሲሰጥ ሃይፖስታሲስ የሚለውን ደግሞ አንዱ ባህሪ ላገናዘባቸው 3 አካላት ሰጥቶ ይተረጉማል ማለት ነው ቅዱስ ጴጥሮስ። በዚህም ትርጉም ሃይፖስታሲስ አካል ማለት ሲሆን ፕሮሶፖን ደግሞ የዚያ የአካሉ ወይም የሃይፖስታሲስ ውጫዊ መገለጫ ኤክስተርናል ካራክተር ሆኖ ማለት ነው። ውጫዊ መገለጫ ሆኖ ይመጣል። ስለዚህ ፕሮሶፖን ማለት የሃይፖስታሲስ ውጫዊ መገለጫ እንጂ በራሱ አካልም ባህሪም ተብሎ አይተረጎምም። ፕሮሶፖን ወይም ገጽ የሚለው ማለት ነው። ገጽ የሚለው አሁንም ገጽ ሲባል ፊትን፣ ግንባርን ምናምን እንዳታስቡ ነው ይሄን ነገር እየተናገርኩ ያለሁት። ይሄ በኋላ ግልጽ ነው የሚሆንላችሁ። መደምደሚያዋ ስላለች በጣም ፍሬ ነገር ናት እዛ ላይ ያለችው። እዛ ላይ ስንገባ በደንብ ይገባችኋል። እንደውም ይሄን ቶሎ ቶሎ አድርጌ እዛ ላይ በሄድ ነው የሚሻላችሁ። ቅዱስ ባስልዮስም በመልእክቱ ቁጥር 214 ላይ ልክ እንደ ቅዱስ ቄርሎስ ፕሮሶፖን ዊዛውት ሃይፖስታሲስ የለም ነው የሚለው። እሱ ደግሞ ጭራሽ ማለት ነው ወይ ማንነት ያለው ነገር በሙሉ አካል አለው። አካል ያለው ነገር ሁሉ ግን ማንነት የለውም። ምንድነው? ቁስ አካላት በሙሉ አካላት ናቸው። እነዛ አካላት ሁሉ ግን እኔ ባይነት የላቸውም ነው ባጭሩ። ወይም ኢንተሊጀንት ቢንግ አይደሉም። ለዚህ ፕሮሶፖን ስንል የሃይፖስታሲስ ወይም የአካል ውጫዊ መግለጫ ነው። ያ ፕሮሶፖን እያልነው ያለው ሃይፖስታሲስ በራሱ ህልው የሆነ ነው ወይስ ህልው ያልሆነ ነው የሚለውን ነው የሚያሳየው። ህይወት ያለው ነው ወይስ የሌለው ነው? አንተ የሚባል ነው ወይስ አይደለም የሚለውን ነው የሚያሳየው እንጂ ራሱን ችሎ አካልን ባህሪም ተብሎ አይተረጎምም። ለዚህም ነው ፕሮሶፒክ ዩኒየን የለም የምንለው በነገረ ክርስቶስ ውስጥ። አያችሁ? ፕሮሶፒክ ዩኒየን የሌለው ለምንድን ነው? ትስብእት በማህፀነ ማርያም ተጸንሶ የተቀመጠ የወንድ ህፃን ጨቅላ ስላልሆነ ነው። ስለዚህ ተጸንሰ ተወልደ ለመለኮት ነው የሚነገርለት። መለኮት የዕለት ጽንስ ሆነ፣ መለኮት ተጸነሰ፣ መለኮት ተወለደ። ታዲያ እንደዛ ከሆነ ተስሎተ መልክ እንዴት ተሰጠው? በሚነሳው በሚከፍለው ከራሱ ጋር በሚያዋህደው ስጋ። ስለዚህ ያ ስጋ ሃይፖስታቲክ ነው፣ ፕሮሶፒክ ግን አይደለም። ምን ማለት ነው? የሰው አካልና ባህሪ ያለው ነው፣ ራሱን ችሎ ከመለኮት ተነጥሎ ያለ የሰው ጽንስ ግን አይደለም። ጽንሱ ራሱ መለኮት ስለሆነ ማለት ነው። ስለዚህ ፕሮሶፒክ ዩኒየንን ቤተክርስቲያን የምትጸየፈው እነ ቅዱስ ቄርሎስ እድሜ ልካቸውን መከራ ያዩት በዚህ ትምህርት፣ በዚህ ደረጃ አስቀያሚ ቀፋፊ ትምህርት ስለሆነ ነው። ስለዚህ ፕሮሶፖን ማለት ያን ሃይፖስታሲስ አፍአዊ መገለጫ ነው፣ ኤክስተርናል የሆነ መገለጫው ነው። ምንድነው? ያ አካል እያልነው ያለነው ነገር ማንነት ያለው ነው ወይስ የሌለው ነው? ማንነት ካለው ፕሮሶፒክ ነው ይባላል። ማንነት ከሌለው ደግሞ ሃይፖስታሲስ ብቻ ይባላል ማለት ነው። ይሄ ግልጽ የሆነ ይመስለኛል። ከዚሁ ጋር የይዞን ቅዱስ ጎርጎሪዎስ ምናምን የሚናገሩት እጅግ በጣም ሰፊ ነገር አለ። ቅዱስ ሳይሮስ ዘአንጾኪያ አሁን ያልኳችሁን በመልእክቱ ወደ ኤሉሲኖስ በጻፈው መልእክቱ ብትንዳርጎ ነው የሚያስረዳው። ፕሮሶፒክ ዩኒየን የለም ወዘተርፈ እያለ ማለት ነው። ይሄ ሁሉ ያው አሁን የነገርኳችሁ ነገር ነው። ስለዚህ መደምደሚያው ምንድነው? እችን እንደውም ሪከርድ የምታረጉ ሰዎች ካላችሁ እችን ብታረጉ ጥሩ ነው። ለነገሩ ሁሉም ሪከርድ እየተደረገ ነው፣ ሸጋ ነው። እሺ መልክ ገጽና አካል ላይ ስንመጣ ስለዚህ እነዚህን 6 ነጥቦች የተከታተለ ሰው ሙሉ ነገሩን ማስማማት ማስታረቅ ይችላል። ሙሉ ነገሩን ማስታረቅ ይችላል። ስለዚህ አሁን ይሄ ታዲያ አይንን፣ እጅን፣ እግር ወዘተርፈ ስንመለከት ሃይማኖተ አበው ላይ ይሁን ሌላ መጻሕፍት ላይ ይሁን ጽዱቃት የሆኑ አካላት ስለ እግዚአብሔር የተነገሩት ነገሮች በሙሉ
እንቀበላለን። አዎ ነገር ግን እነዚህ ሁሉ አካላዊ ሳይሆኑ የግብር መገለጫ ናቸው። ለምሳሌ አይን፣ ጆሮ፣ እጅ፣ እግር፣ ክንፍ እንደው ሌላውን ነገር እንኳን ብትተውት ሐና እኮ ቀንዴ በእግዚአብሔር ዘንድ ከፍ ከፍ አለ ብላለች። ስለዚህ ቀንድ ቀጥታ እሷ ሴትዮ ከብት ነው የምትመስል ማለት ነው እንዴ? ቀንድ ነበራት ይሄው ቀንዴ አለች። እንዲህ አይነት የሞኝ ሙግት ሊያነሳ የሚደፍር ማን ይኖራል? ቀንድ እዛ ላይ ምን እንደሚያሳየው ከፍታን፣ ልዕልናን ነው እያሳየ ያለው። ስለዚህ ታዲያ እነዚህ ለእግዚአብሔር የተነገሩትና አይን፣ እነ ጆሮ፣ እነ እግር ነው ዘተ ለእግዚአብሔር አሉት ወይ? አዎ። ምን ሆነው? አካላዊ ሆነው አይደለም፣ ነገር ግን የግብር መገለጫ ሆነው። ይሄንን በደንብ እንዲገባችሁ አይን፣ ጆሮ፣ እግር፣ እጅ፣ አንጀት ወዘተርፈ እነዚህ በሙሉ ሲነገሩ ለሰው ማለት ነው በስጋው አካላዊ ናቸው። ለሰው ሲነገሩ በስጋው አካላዊ ናቸው። ነገር ግን ለነፍስ ሲነገሩ ማለት ነው አካላዊ አድርገን ሳይሆን በስራዋ ወይም በኩነቷ ይነገርላታል። አይን፣ እጅ፣ እግር ወዘተርፈ። ለምን? አካላዊውማ ከስጋ ስትለይ ቀረ። አይን፣ እጅ የምንለው አካላዊው ማለት ነው። ይሄ የምናይበት የምንሰማበት ይሄ ሐዋሳዊው የሆነው ማለት ነው። እሱ ለሰው በስጋ ሲነገርለት አካላዊ ነው። በነፍስ ሲነገርለት ግን በግብር ነው ወይም በስራ ነው። ስለዚህ ነፍስ ታያለች፣ ነፍስ ትሰማለች፣ ነፍስ ትሰራለች፣ ነፍስ ትራመዳለች፣ ነፍስ ታውቃለች። ነፍስ በህይወት ያለች ናት፣ ህያዊት ናት። ወደ ነን ኤግዚስተንስ ማትሄድ ናት። አንዴ ተፈጥራለች እግዚአብሔር ዳሶ ካላጠፋት በስተቀር ማለት ነው። ስለዚህ የአይን፣ የጆሮ እንደዚህ የአካላት ጉዳይ በሁለት ይከፈላል ማለት ነው። በምንና በምን? አካላዊና ግብራዊ ወይም የሥራ ብለን። ስለዚህ ሰው ተብሎ ሲነገርለት ህዋሳቱ ለሰው በስጋው አካላዊ ናቸው፣ በነፍሱ ግን የግብር ናቸው፣ የሥራ ናቸው። ስለዚህ የአካል ክፍሎችን በስጋው አካላዊ በነፍሱ ግን የግብር ወይም የሥራ ብለን ከከፈልን ታዲያ ሰው እግዚአብሔርን የሚመስለው በስጋው ነው በነፍሱ ነው? ሰው እግዚአብሔርን የሚመስለው በስጋው ነው በነፍሱ ነው? በስጋው ካላችሁኝ እግዚአብሔር መፍረስ መበስበስ ሊኖርበት ነው። ምክንያቱም ጥንቱንም ሲፈጠር ኮራፕተብል ነው የሰው ልጅ ሎቱ ስብሐት። በስጋው ነው ካላችሁኝ ለእግዚአብሔር የሚፈጭበት አንጀት የሚያጣራበት ኩላሊት አለው ልትሉ ነው ማለት ነው። ለምን? በአምሳሉ ፈጠረው የሚለውን በስጋ ከተረጎምክ ማለት ነው። አንድም መለኮት በባህሪው ዲቫይንሊ ሲምፕል ወይም ነጠላ ነውና ስለዚህ ሰው እግዚአብሔርን የሚመስለው በነፍሱ ነው እንደሚባል ምንም የማያጠራጥር ነገር ነው። ኢቭን እንደው እንኳን የኛ ቤተክርስቲያን ሀብታሚቱ ድሃዎች እንኳን ሚስቲካል ቴዎሎጂ ላይ ያስቀመጡት ነው፣ ምስራቃውያን ማለት ነው። ስለዚህ አሁን አይን፣ እጅ፣ እግር ወዘተርፈ ለነፍስ እንኳን በግብር ከተነገረ ለመለኮት እንዴት በአካል ይነገርለታል? ለነፍስ በግብር እንኳን እነዚህ እጅ፣ እግር ወዘተርፈ ማለት ነው ለነፍስ በአካል ሳይሆን በግብር ከተነገረለት ለመለኮት እንዴት በአካል ይነገርለታል? ለምን? በአካልማ ለነፍስም እንኳን ተገቢዋ ስላልሆነ ማለት ነው። ለነፍስ እንኳን ተገቢዋ ስላልሆነ ነፍስ ታያለች፣ ታውቃለች፣ ትናገር የምንለው በምንድን ነው? በኩነቷ በመገለጫዋ ነው እንጂ ልክ እንደ ስጋ አይን፣ እጅ፣ እግር ወዘተርፈ ኑሯት ስላልሆነ ማለት ነው። ስለዚህ ጥያቄው ምንድነው? ለመለኮት አይን፣ እጅ፣ እግር ምናምን አለው? ጥያቄ ምልክት። አዎ። ታዲያ አካላዊ ነው? ኧረ አይደለም። ምንድነው? የግብሩ መግለጫ፣ ግብሩ መግለጫ ሆኖ ይቀመጣል ማለት ነው። ለምን? አይን፣ እጅ፣ እግር ወዘተርፈ የሚባሉ እነዚህ የአካል ክፍሎች በሙሉ አካላዊና ግብራዊ ሆነው ስለሚቀመጡ ማለት ነው። ነፍስ እንኳን በአካላዊነት እነዚህ የአይን፣ የእጅ ምናምን ነገር ከሌላት እሷን የፈጠረ መለኮት በአምሳሉ የፈጠራት መለኮት እንዴት ሊኖረው ይችላል? ሐሳቡ ግልጽ ነው ብዬ አስባለሁ። የመጨረሻችን ሰንጠረዥ ላሳያችሁና እኔ ጨርሳለሁ፣ አላወራም ከዚህ በኋላ።
ግዕዙን ግሪኩን ነገረ መለኮታዊ አቻፍቹንና መሰረታዊ አባቶችን አረዳድ አስቀምጬ እኔ ጨርሳለሁ። አካል ስንል ሃይፖስታሲስ እያልን ነው። ሃይፖስታሲስ ብለን ስንናገር ይሄ ሃይፖስታሲስ በራሱ ህልው ከሆነ እኔ ባይ ይሆናል። ህልው ካልሆነ ልክ ትስብእት ልክ መለኮት ልክ ንርሳት ትስብእት ማለት ነው። ባህሪያዊ ህላዌ ብቻ ግን ከሆነች ስቲል ሃይፖስታሲስ ነው የምትባለው። ስለዚህ ስንት ሆነ? ሁለት፣ በራሱ ህልው የሆነና ያልሆነ። ነገር መለኮታዊ አቻፍቹው ይሄ ነው። እኔ ባይነት ወይንም ባህሪያዊ ህላዌ ምን አካል ማለት። እሺ መሰረታዊ አባቶች አረዳድስ አካልን ወይም ሃይፖስታሲስን በተመለከተ አማናዊ የተለየና እውነተኛ ህልውናን ሲያመለክት ምን አካል ማለት አማናዊ ማለት ኮንክሪት ኤግዚስተንስ ማለት ነው። እውነተኛ የሆነ ኑባሬ ማለት ነው። አካል ስንል እውነተኛ ኑባሬ ነው፣ ምናባዊ አይደለም ወይም አብስትራክት አይደለም፣ እውነተኛ ነው። ያ አካልስ እውነተኛ ነው፣ ምሉ ነው፣ ፍጹም ነው፣ የተለየም ነው፣ የተለየም። ስለዚህ አካል ስንል ይሄንን ነው የሚያሳየው። ገጽ ወይም ገጽ ስንልስ በአማርኛ በግሪክ ፕሮሶፖን ነው። ነገረ መለኮታዊ ፍቺው አካላዊ የግብር መገለጫ። ልብ በሉ፣ አካላዊ የግብር መገለጫ አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የምንልበት ማለት ነው። መሰረታዊ የአባቶች አረዳድ በሚስጥረ ሥላሴ ውስጥ የእያንዳንዱን አካል ግብር ሲያመለክት የሰባሊዮስን ሞዳሊዝም ወይም አንድ ገጽ ነው ያለው እግዚአብሔር የሚለውን ገደል የሚከት ትምህርት ነው። እንዲሁም ሶስቱም አካላት የሚገለጡበት የየራሳቸው ማንነት እንዳላቸው ያሳያል። ምን ገጽ። ሶስተኛ መልክ የምንለው ነው በአማርኛ፣ በግሪኩ ሞርፌ የሚባለው ነው ወይም ካራክተር የሚባለው ነው። ነገረ መለኮታዊ አቻፍቹ መለኮታዊ የአካል መገለጫ ማለት ነው። አሁን ልብ በሉ፣ ገጽ አካላዊ የግብር መገለጫ ነው። መልክ ግን መለኮታዊ የአካል መገለጫ ነው። ይገባን ይሆን እንዴ? ተራቀቀ ሰውዬ እንዳትነኝ። መልክ ቅድም እንዳሳየ ነው ባህሪያዊ የአካል መገለጫ ነው። ገጽ አካላዊ የግብር መገለጫ ነው። በጣም ጥሩ። ታዲያ መልክ ስንል ምን እያልን ነው? እያንዳንዱ አካል ያለ ምንም ግዙፍ አካላዊ ወሰን ያለውን ፍጹም ምሉ እና የማይወሰን መንፈሳዊ ፍጽምናና ባህሪያዊ አንድነት ያሳያል። ሶስት መልክ ካል ኩነታዊ ተዋህዶን ኦር ፔሪኮሪስስን መልክን በዚህ መልኩ ካልተረጎምን ማለት ነው ኩነታዊ ተዋህዶን ማንሳት አይቻልም። መልክ ምን ስለሆነ መለኮታዊ የአካል መገለጫ ማለት ስለሆነ ማለት ነው። ስለዚህ ዛሬ ያየናቸው መልክ፣ ገጽና አካል የሚሉትን ነው። ዋና መጠቅለያው ይሄ ነው። እነዚህን 6 ነጥቦች አሁን ያብራራኋቸውን አይን፣ ጆሮ፣ እግር ወዘተርፈ ለመለኮት እንዴት ይቀጽላል የሚለውን እኔ የምለው ይሄንን ነው። ወደ መምህራኑ ልውሰድና ተራ በተራ ያስረዱናል። እኔ ያገደፍኩት ነገር ካለም ጠይቀው እናብራራለን ማለት ነው። እግዚአብሔር ይስጥልን ለሁላችሁም ጊዜ ሰጣችሁ ስለሰማችሁ። ዲያቆን ዘማርያም አለ? ኦኬ፣ የሚመቸው ወይ ዛትናቴዎስ ምን አረ በጣም ሁሉንም ብለዋል ማለት የሚጠበቅበት ነው። ቃሉትን ያሰማልን ታላቁ በረከተ መምህራንን ያካፍልልን፣ በእድሜ ጸጋ ያቆይልን ነው። ከዚህ በላይ ምን እላለሁ? ያነሳው በሙሉ ግልጽ ነው። በቃ ሁሉም ተመለሰ። አሁን ምናልባት ያልገባቸው ካለ እሱ ላይ ኮሜንት እናደርጋለን አብረን። ሌሎች መምህራን ግን ይቀጥሉ። ኦኬ፣ እሺ። ናታን አለ? ታላቁ ቃልዮት ያሰማልን። ያው እዚህ ላይ የሚጨመር ነገር የለም፣ የምጨምረው ነገር የለኝም። እንግዲህ ከታች የሚጠየቁ ጥያቄዎች ካሉ
እዚህ ላይ ሳይብራራ የተላለፈ ነገር ካለ በእኔ በኩል ምንም ተጨማሪ ማብራሪያ የሚያስፈልገው ነገር የለም። ከታች የሚጨመር ነገር ካለ እሱን እኔ እሺ እንግዲህ መምህር አሉ ይመቸውታል። መምህርስ ቃልዎት ያሰማልን። ታላቁ ወደ ኋላ የመጣችሁ ቀደም ብላችሁም የነበራችሁ ያላገኘኋችሁ ሁላችሁን ሰላም ብያለሁ። በእውነት ግን ለእግዚአብሔር የሚዳሰስ የማይዳሰስ የሚል ለሁለቱም የማይቀጸል ስመ ስያሜ ወይም የስም አካላት የማይነገርለት ለምንድን ነው? እኔ ደግሞ ከዚህ የተለየ ሀሳብ ነው የማነሳው ማለት ነውና እግዚአብሔር ረቂቅም ቢሆን የተገጣጠመ ወይ ደግሞ የማያይ እጅ የማይሰማ እግር አለው ብለን ይህ ሕዋሳተ አካሉን ለመስማት ብቻ ያለው ጆሮ አለው ለመስማት ብቻ ዓይን አለው ብለን ብናድልና በዚያ ልክ እናውቃለን ብለን ብንገልጸው በነገረ መለኮት የሚያመጣው ሕጸጽ ምንድን ነው የሚለውን እሱን ለማሳየት እፈልጋለሁ። የመጀመሪያው ቁጥር 1 እንዲህ አይነት ሀሳብ የሚነሳበት እግዚአብሔር ጾታ አለው፣ እግዚአብሔር በአካሉ ኔትወርክ እየተቆራረጠ ነው ወይስ እኔ ጋ ነው? ሀቡበን ዓይን አለው ስንል የዓይን ስራው የእግዚአብሔር የዓይኑ ስራው ማየት፣ የጆሮ ስራው ደግሞ መስማት ነው ብለን ልክ ኔትወርክ እያያዟት መሰለኝ እንደ ሰው የስብስብ ህዋ የኔታ ኔትወርክ እያያዟት ነው። ሕዋሳተ አካል ውጤት ነው። እሱን ነው አካል የምንጠቅሰው ብንል ኔትወርክ ይዞታል መሰለኝ። ኔትወርክ እሺ ቆይ እኔ እሰማለሁ እንዴ ሰዎች? እኔ ያለው መምህር ኤፍሬም ኔትወርክ አስቸግሯቸዋል መሰለኝ፣ ወጥተው ይግቡ እስኪ። እኔ ራሴ የተቆረጥኩ መስሎኝ እኮ ነው። እንትን ላይ ኮሜንት ላደርጉ ፈልገው መሰለኝ ይሄ አሉት ብንል ምን አይነት ፕሮብሌም ያመጣል ነው። ያው እንደዚህ አይነት ሪዝኒንግ በቴዎሎጂ ውስጥ አለ። አርጊንዶ ይባላል እና አንድ ነገር አለ ግን በኮንዲሽናል ኢምፓሲቢሊቲ ቢሆንስ ብለን እናስባለን እና እኔ ይሰማለዋ። እንዴት ነው? ይሰማል። እሺ መምህር ሀሳባቸው ዛሬ ሊሰጡ ነበር መሰለኝ። እሳቸው እስኪመለሱ እኔ ትንሽ ልበል ብዬ ነው። አሁን እጅ እግር ስንል ኢቭን ረቂቅ ነው በለውና ቅድም ቅዱስ ቄርሎስን ታላቁ ሲጠቅስ ነበርና እዛ ላይ ሲምፕል ኤንድ አንኮምፓውንድ ይላል። ማለት ነጠላ፣ ሲምፕል ማለት ነጠላ፣ ምንም ኮምፖዝድ ያልሆነ አንኮምፓውንድ ብሎ ለዛ ነው ከዛ ቀጥሎ የሚያብራራው ማለት ነው ቅዱስ ቄርሎስ። ስለዚህ አሁን እጅ እግር አለው ለሚለው ጥያቄ የምንሰጠው ምንድን ነው? እጁ እግሩ ነው ወይ ነው ጥያቄው የሚሆነው። መልሱ እጁ እግሩ አይደለም ነው። ምንም ይሁን ብቻ እጁ ምንም አይነት የሚሆን ብቻ እጁ እግሩ ነው ወይ ብለህ ለሚለው ጥያቄ የሚመለሰው መልስ ኖ እጁ እግሩ አይደለም የሚል ነው። ስለዚህ እጁና እግሩ የተለያዩ ነገሮች ናቸው ማለት ነው አይደለ? እጁ እግሩን ካልሆነ እጁ እግሩን ከሆነ እጅም እግርም አይንም ብላችሁ የምትጠሩት አንዱን ነገር ስለሚሆን የተለያየው ስያሜው እንጂ የሚሰየመው ነገር አይደለም ማለት ነው።
ነገር ግን በተቃራኒው እጁ እግሩን ካልሆነ አይኑ እግሩን ካልሆነ ጆሮ እግሩን ካልሆነ ሁለት የተለያዩ ነገሮች ከሁለት በላይ በአምላክ ውስጥ አሉ ማለት ነው። ይሄ ደግሞ ሲምፕል ኤንድ አንኮምፓውንድ የሚለውን በጣም የሚክር ነው። መቼም ማንም ሰው ዲቫይን ሲምፕሊሲቲን መካድ አይችልም። ያው የምንቃወማቸው የቶሚስት ተሳቢዎች ቢኖሩም የማንደንቅፋቸው የፓላማይት ተሳቢዎች ቢኖሩም እንደ አንድ ኦሪየንታል እንደሆነ ልዩ የራሳችን የሆነ ላህይ ትምህርት እንደመኖሩ ማለት ነው። ነገር ግን እጅ እግር የሚለው ይሄን መለኮት ሲምፕል ነው አንኮምፓውንድ ነው የሚለውን አስተምሮ መሀል ላይ እንደመቁረጥ ነው እንደ መካድ ነው እና በእነዚህ ምክንያቶች ለመቀበል እንቸገራለን ማለት ነው። እና እንደዛ አይመስልም ታላቁ ከዲቫይን ሲምፕሊሲቲ ጋር በቀጥታ የሚጋጭ እሰማለሁ አገ ቀይ እያበራብ ነው። አንተም ቢሆን ፍሬ መጣች መሰለኝ እናንተ ቤት። መምህር ከመጡ ይቀጥሉ። መምህር ኤፍሬም አለው ድምጼ መጣላ ያስቸግራል። አይ በጣም ጥሩ እንግዲህ አምላከ ቅዱሳን ያግዘን እንድንነጋገርና ስለ ይሄ መልካት ገጻት ትርጓሜያቸው ምንድነው? ለፍጡርና ለፈጣሪ ሲነገር ለበረቂቃን ዓለም በረቂቅ አካል ህልውና ለሚኖሩት ቅዱሳን መላእክት ሲነገርና ለራሱ ለእግዚአብሔር ተቀጽሎ ሲነገር በግዘፈ ሥጋ ለሚኖር ለሰው ልጅ ተቀጽሎ ሲነገር ጎዳናው እንዴት ነው? የትርጓሜ ስልቱ ምንን ይመስላል? ባጭሩ የመጽሐፍ ቅዱስ መፈክራን ወይም ደግሞ መጽሐፍ ቅዱስን የሚተረጉሙት አበው አባቶቻችን የተረጎሙበት የየራሱ አውድ አለውና ያሃ መሰረት ተደርጎ በሚገባ የአባቶች ትምህርት ተገልጿል፣ ተብራርቷል። እያልሁ ያለሁት ምንድነው አሁን እሱን በማብራራት እሱን ሐሳብ በመግለጽ ተጨማሪ ሰዓት መውሰድ አይደለም የምፈልገው። ቢባል ግን ችግሩ ምንድነው የሚል ሰው ቢኖር ለዚያ ሰው ነው መልስ መስጠት የፈለኩት። የእግዚአብሔር አካሉ የረቂቅ አካል ህልውና ሆኖ ዳሩ ግን በረቂቅ አካሉ አይን ጆሮ አለው የሚባለው የተገጣጠመ የአካል ክፍል ነው ቢባል ችግሩ ምንድነው? ችግሩ ምንድነው? አንደኛ የፈጣሪን ህልውና በፍጡር ዕውቀት ለመዳኘት መሞከር ስለሆነ አንዱ የመጀመሪያው ህልውናውን በፍጡር ዕውቀት ለመዳኘት መሞከር ስለሆነ፣ ሁለተኛ አይታወቅነቱን የሚገልጹትን መጻሕፍት የመደለት ስርዓት ስለሆነ ስለ እግዚአብሔር መታወቅ ትናንት እንዳልሁት በብዙ ሐሳብ ሲገለጽ የነበረ ሐሳብ እንዳለ ሆኖ ዳሩ ግን ደግሞ ስለ እግዚአብሔር አይታወቅነት መጻሕፍት ምን ይላሉ የሚለውን ማወቅ ስላለብን ነው። ልብ ሊሉ የሚገባ እዚህ ያላችሁ ሁላችሁ መምህራን ወንድሞችን ጨምሮ ለምን የሚለውን ሐሳብ ጥያቄ የምናነሳው ወኩሎንኬ ለተርፋ የሚል አባላት ይውል እግዚአብሔር አካላት ነገሌ ናቸው የሚል ስም ዝርዝር ሰው ሲያነሳ አይ ብለን የምንሟገትበት ዋና ዓላማ የማይታወቀውን ለማወቅ ከመሞከርም ባሻገር በእውቀት ለመዳኘት አምላክን በፍጡር ውስጥ ለማድረግ የሚደረግ ጥረት ስለሆነ ነው። እኛም ቢሆን የእግዚአብሔር አካላቶቹ እንዲህ ሰው የተገጣጠመ አይደለም ከመታወቅ ባፋ ነው የምንለው የግጥጥሞሽ ውጤት ነው ወደሚል ሐሳብ ትውልድ እንዳያዘም ለመጠበቅ ያክልና የመለኮት ህልውናውን ሊንድ የሚችል ባይሆንም አስተምህሮቱ ግን እንደዚህ አይነት ሐሳብ እንዳይሄድ ከመጠንቀቅ አንጻር ነው። መጽሐፍትን መሰረት አድርገን ስንነጋገር ቅድም እንደተናገርሁት የኢዮብ ጓደኛ በመጽሐፈ ኢዮብ ምዕራፍ 7 ማነው ምዕራፍ 11 ቁጥር 7 ላይ እንዲህ ብሎ ይናገራል። የእግዚአብሔር ጥልቅ ነገር ልትመረምር ትሻለህን ይላል። ከእግዚአብሔር ጥልቅ ነገር ከሚባለው አንዱ መልክዓ እግዚአብሔር፣ ገጸ እግዚአብሔር፣ ህሉና እግዚአብሔር የሚባለው ነው። ልትመረምር ትሻለህን ብሎ ይናገራል። ከዚያ በኋላ ሁሉን የሚችል አምላክህንስ ልትመረምረው ትወዳለህ፣ ትፈልጋለህ፣ ትችላለህን እያለ ይሞግታል ማለት ነው። ይሄ እንግዲህ አንድ እምነት የሌለው ከሌላ ወገን የተነገረ ሐሳብ ነው። ዳሩ ግን ደግሞ የእግዚአብሔር የጥልቀቱ ምስጢር በኢዮብ መነጽርነት በኩል የተመለከተው ሰው የተናገረው ሐሳብ ነው ማለት ነው። ታላቁ ሊቅ ቅዱስ ባስልዮስ ኤጲስቆጶስ ዘቂሳርያ ለእመተ ጋብኡ ህቡረ መላእክት ወሊቃነ መላእክት በበዘመዶሙ ወበበስርዓቶሙ ዘምስለ ኩሎሙ ፍጡራን አሐተኔ ይጅክሉ ይርከቡ ህዳጠ ማይምሮተ ህላዊ ሆለ እግዚአብሔር መላእክትና የመላእክት አለቆች ሁሉ
በየወገናቸው በየሥራታቸው ፍጡራን ከሆኑት ሁሉ ጋር አንድ ላይ በአንድነት ቢሰበሰቡ የእግዚአብሔርን ህላዌ ጥቂቱንስ እንኳን ሊያገኙት አይችሉም። የክፋዩን ክፋይ እንኳን ሊናገሩለት ሊመረምሩት አይችሉም ብሎ ቅዱስ ባስልዮስ በሃይማኖተ አበው ገጽ 11 ክፍል 4 ቁጥር 14 ላይ ይናገራል ማለት ነው። ለምን የማይገኝ የማይመረመር መሆኑን ነው የሚነግረን። እንዲህ ብሎ የሚያቆም አይደለም። ታላቁ ሊቅ ቅዱስ ጎርጎርዮስ ገባሬ መንክራት ኤጲስቆጶስ ዘቂሳርያ ወይም ዘቀጰዶቅያ ማለት ነው እፎኑም መናአምር ምስጢሮ ለፈጣሪ ዘኢተፈጠረ ዘይትሊአል ኩሎ ህሊናተ ያልተፈጠረና ከሐሳቦች ሁሉ በላይ ከፍ ላለ ፈጣሪ እኛ ምስጢሩን እናውቅ ዘንድ እንዴት እንችላለን አለ። የእግዚአብሔር ምስጢር የሚባለው ምንድነው? ልብ በሉ። የፈጠረው ፍጥረት ከሆነ ምስጢር አይባልም። የእውቀት ድክመት ካልሆነ በቀር እግዚአብሔር የፈጠረው ፍጥረት 22 ስነ ፍጥረት ነው። ማን መቼ እንዴት ከየት እንደተፈጠረ እናውቃለን፣ እንናገራለን። ምስጢሩ የሚባለው ምንድነው? ምስጢሩ የሚባለው መልክዓ እግዚአብሔር ነው፣ ገጽ እግዚአብሔር ነው። ምስጢሩ የሚባለው አካል እግዚአብሔር ነው። ይህ ምስጢር ነው፣ የሚብራራ የሚገለጽ የሚነገር አይደለም። ታላቁ ሊቅ ቅዱስ ዮሐንስ ወንጌላዊ ለእግዚአብሔር ሳልቦ ዘሬው ግሙራ ብሎ እግዚአብሔርን ፈጽሞ ያየው የለም ብሎ የተናገረ ገጹን መልኩን ፊቱን ማለት አይደለም። ያየው የለም ማለት ነው። ህልውናውን ያን ታከላለህ ይሄን ትመስላለህ ብሎ ሊናገርለት የሚችል ፍጥረት የለም ማለት ነው። የለም አይታወቀነቱን ነው የምነግራችሁ። በሌላ በኩል ዳግመኛውም ይሄው ያሁኑ ሊቅ ገባሬ መንክራት ጎርጎርዮስ ማለት ነው ሶበሰ ክህልነ ሐሲሶቶ ዋይመርናሁ እማአህጸጽነ ዘህየ እበዮ ለመንፈሳዊ በምርምራችን ተመራምረን ፈልገነው ብናውቀው ኑሮ አለ ከወዲያ ያለውን የመንፈሳዊውን ህላዌ አቋም ፍጹምነትና ታላቅነት ጉርለት እንዳለው አድርገን ባስገመት ነው ነበር አለ። ልብ በሉችን ጥቅስ እንድትይዙልኝ ይፈልጋለሁ። ሃይማኖተ አበው ማለት ነው ዘቅዱስ ጎርጎርዮስ ምዕራፍ 41 ማነው ገጽ 41 ክፍል 2 ቁጥር 16 ላይ ነው ያለው። ይሄ ገባሬ መንክራት ምንድን አለ? በእኛ እውቀት ዳኝተ ነው አካልህ ይሄን ይመስላል መልክህ ይሄን ይመስላል ብለን በየክፍሉ አድለን ምን ዳኘው ከሆነ በእኛ እውቀት የሚዳኝ ከሆነ መለኮታዊ ምስጢሩ አለ ካልነው ምን ሆነ ይመልስልናል ይሄ ሊቅ። እንዲያደርገን የምንዳኘው ከሆነ አለ ድኩም እንደሆነ ማለት ይሄ ጉድለት እንዳለበት አድርገን ባስገመት ነው ነበር አለ። ጉድለት እንዳለበት ማለት ነው እግዚአብሔር ባይኑ የሚያይበት ያ ጆሮ አለው ካልነ ደግሞ የሚሰማበት ባይኑ የማይሰማ በጆሮው ደግሞ እግዚአብሔር የማያይ ከሆነ ልብ በሉ ህዋሳቱ የእግዚአብሔር ህዋሳት የመገጣጠም ህዋሳት ናቸው ብሎ የሚተረጉም ከሆነ አለ በእኛ እውቀት ከፋፍለነዋልና ነው የሊቁ ሐሳብ። ከከፋፈልነው ጉድለት እንዳለበት አድርገን ባስገመት ነው ነበር ብሎ ይናገራል። ሌላኛው ሊቅ ቅዱስ ባስልዮስ ዘቂሳርያ የቅድሙ ሊቅ ማለት ነው ለእመሐተትነ እበዮ በነገር እስመ ህሊና ይደክም ወያጽር ማይምሮ ተመለኮቱ ዘኢይትረከብ ወቃልሂ እጅክል ይክስት ዘኢክህለ ነጽሮተ ህሊና ነው እንጂ ታላቅነቱን በነገር ብንመረምር የማይደረስበት መለኮቱን ከማወቅ ህሊና ይደክማል ያጠራልም ቃልም ህሊና ያላየውን ሊገልጠው አይችልም ማለት። ቃል የሚናገረው ህሊና ያየውን ነው። ህሊና ያላየውን ህሊና ያልደረሰበትን ህሊና የማያውቀውን ቃል ሊናገረው አይችልም። መለኮት ከህሊና በላይ ከሆነ የምንናገረው ምኑን ነው? በህሊና ያልተዳኘን ነገር በቃል መናገር ይቻላል ወይ? እንዲሰመርበት የምፈልገው ጉዳይ ነው። ዳግመኛም ይሄው ራሱ ሊቅ ማለት ነው ቦኑይት ካህልነ ንጠይቅ ስፋ ሰማይ ወእምቀ ቀላይ ይላል። እስመ ኢንክል ንጠይቅ ህዳጠ እንፍጡራን እፎኑመይት ካህልነ ንብጻህ ሀባ አይምሮተ እግዚአብሔር ሰውን አለ በውኑ ሰው ግን ብሎ ይናገርና በውኑ የሰማይ ስፋትን የውቅያኖስ ጥልቀትን ለመረዳት ይቻላልን? ወይስ ይቻለን ይሆንን? ታዲያ ከፍጡራን በጥቂቱ ለመረዳት የሚሳነን ከሆነ ፈጣሪን ወደ ማወቅ እንዴት ልንደርስ እንችላለን? ይሄ ሊቅ ፈጣሪን ወደ ማወቅ እንዴት ልንደርስ እንችላለን? የባህር ጥልቀቱ የሰማይ ስፋቱ በሜትር ተለክቶ ይሄን ያህላል ያንን ይመስላል ብሎ ሰው ካላበራራ ከዚያ ባፋ የሆነው ብቻ ሳይሆን ያንኑ ያዘጋጀው መለኮትን እንዴት ልንመረምረው እንዴትስ ልናስበው እንዴት ልንተረጉመው ልናስተረጉመው እንችላለን ብሎ ሊቁ ይናገራል። ቅዱስ ዮሐንስ አፈወርቅ እስመ ይትካሃል ለልሳን ይንብብ በእንቲያሁ እንዲህ ከሆነ አለ አንደበት ሁሉ አለ ቅዱስ ዮሐንስ አፈወርቅ ሲናገር ቅዱስ ዮሐንስ አፈወርቅ በድርሳኑ
ገጽ 24 ላይ ማለት ነው። እንዲህ ከሆነ ስለሱ እንዴት ልንናገርለት እንችላለን? በምንድን ነው የምናብራራው? ከማብራራት ከመነገር ባፋአ ስለሆነ ብሎ ይናገራል። ለምን ከህሊና በላይ ነው። ይህንን ታላቁ ሊቅ ቅዱስ ቴዎዶጦስ ዘእንቆራ አረጋዊው ከሶስቱ ጉባኤ የነበረው ታላቁ አባት ሲናገር እስመ እግዚአብሔር ይተረከብ በህሊና ጓለማዩ ወህሊና ጓለማዩ ይረክቦ ለመለኮት የእግዚአብሔር መለኮቱ ከሰው ህሊና በላይ ነው። ለምን ቢሉ የሰው ህሊና ከመለኮት ህልውና የሚደርስ አይደለም። የመለኮት ህልውና ማለት ቅድም እንደነገርኳችሁ አንድነቱ ሶስትነቱ በዚያ ህቡ ሆኖ የሚኖረው አካላተ ሥላሴ ገጻተ ሥላሴ መልክዓተ ሥላሴ የሚባለው ነው። ስለዚህ የማይደረስበት ነው ብሎ ይናገራል። የመጨረሻ ቃል ማድረግ የፈለኩት ርቱዐ ሃይማኖት የተባለ ሊቅ የቤተክርስቲያናችን ሊቅ እንዲህ ይላል። ኦቢሲ በመኑ ታስተማስሎ ለዘኢት ማሰሎ ፍጥረታት አንተ ሰው ለዘኢት ማሰሎ ፍጥረታት ልብ በሉ ፍጥረታት ለማይመስሉት ለማይመሳሰሉት ወይም ደግሞ በፍጥረታት ሐሳብ ምሳሌነት ለማይነገርለት ኦቢሲ በመኑ ታስተማስሎ ለዘኢት ማሰልጎ ይሉታል ሊቃውንቱ ፍጥረታት ለማይመሳሰሉት ለእርሱ በምን ልታመሳሰለው ትወዳለህ? ልብ ብላችሁ አዳምጡ። ፍጥረታት ለማይመሳሰሉት ለኛ ጆሮ ቢጠቀስ ለእግዚአብሔር ጆሮ እንዲህ ክፈፍ ያለው ወይም ደግሞ ቅጥል ጆሮ የሌለው ፍጥረት የማይመስለው በምን ልታመሳሰለው ትወዳለህ? ወዘከመ እፎ ተሄልዮ ለዘኢት ሄለይ ለዘኢጅት ሄለይ ለማይለይ ለማይመረመር ለማይታወቅ ሁሉ ህቡ ለሆነው ለርሱ እንዴት አድርገህ ልትመረምረው አንተ ትወዳለህ? ይልና ምን ይላል? ይይድየሉ ያስተረይዎ በፍጥረታት ወመኑሂ በመብረቅ አለ። በመብረቅ በእንተ ግርማሁ ስለ ግርማው ጽናት በመብረቅ ምሳሌ ልታደርገው ትወዳለህን? ወይ በፀሐይ በእንተ ልዑል ብርሃኑ ከፍ ባለ በፀሐይ ልትመስለው ትወዳለህን? ከፀሐይም ባፋ ነው። በፀሐይ የተመሰለበት ቦታ አለ። እሱም በኋላ እመጣለሁ። ልትመስለው ትወዳለህን? ወይ ደግሞ በሰማይ በእንተ ልልናሁ ስለ ከፍተው በሰማይ ልትመስለው ትወዳለህን? ወይ በምድር በእንተ ረሃቡ ስለ ስፋቱ በምድር ልትወስነው ምድርን ይመስላል ልትለው ትችላለህን? ወይ በባህር በእንተ እመቁ ወይ በእሳት በእንተ ሙቀቱ ስለ ሙቀቱ በእሳት ስለ ስፋቱ በባህር ልትመስለው ትወዳለህን? በነፋስ በእንተ ርቀቱ ወፍጥነቱ ስለ ፈጣንነቱና ረቂቅ ስለመሆኑ በነፋስ ልትመስለው ትወዳለህን? ወይ በምንትኒ እይትረከብ በእንተ ጥያቄ መለኮቱ ለአምላክ ጽድቅ በምን ልትመስለው ትወዳለህ? የተወበ ለፍጥረት ያእምር መኑሂ ወመኑሂ ይህ ለፍጥረታት ያልተሰጠ ሰው ሆይ ብሎ ትርጓሜውን ይጀምረዋል። እየተረጎሙት መጥቻለሁ ግን ላንብላችሁ። ሰው ሆይ ፍጥረታት ለማይመስሉት በምን ልትመስለው ትወዳለህ? ለማይመስሉት ለእርሱ ፍጥረታት የሚለው ሰው ሁሉ ነው። ሰው አምላክ አይደለም። ሰውን ሁሉ ጨምሮ በምን ልትመስለው ትወዳለህ? የማይመሰለውን በምን ልትመስለው ትወዳለህ? በፍጡራን ቢያስመስሉት ቢያተካክሉት የማይገባ እንዳልሆነ አታውቅምን? በማናቸው ስለ ግርማው በመብረቅ ከፍተኛ ስለሆነው ብርሃኑ በፀሐይ ስለ ልዕልናው በሰማይ ስለ ስፋቱ በምድር ስለ ጥልቀቱ በባህር ስለ ማቃጠሉ በእሳት ስለ ርቀቱና ስለ ፍጥነቱ በነፋስ ወይም በማናቸው ቢሆን የእውነት አምላክን መለኮትን ሊያስረዳ ይችላል ተብሎ የሚታሰብ ፍጥረት ፈጽሞ የለም ይላል ርቱዐ ሃይማኖት። አባቶቻችን የተናገሩት በጠቅላላ ይሄ ነው። እንዲህ ከሆነ በፍጥረት ለሆነ ፍጥረት ምሳሌ ሰጠን የምንናገረው እኮ ሰው ስናስተምር አልገበው ሲል በጎረቤቱ በሚያየው መስለን መድኃኔዓለም ክርስቶስም ያን ስላስተማረ በሰው አቅም ልክ ሐሳብን ወረድ አድርገን በፀሐይ በጨረቃ በሆነ የመሰል ክርስቶስን በድንጋይ እሱ ራሱ ባለቤቱ በብዙ ምሳሌ ስላስተማረ መንግስተ ሰማያት የሰናፍጭ ቅንጣት ታክል ትመስላለች ይህን ትመስላለች ስለሚል ስለ ምስጢረ ሥላሴ ስናብራራ ሰው አልገበው ሲል በነፍስ እንመስልለታለን። ነፍስ አካሏ አንድ ሲሆን ሶስት ግብር አላት። ለባዊት ናት፣ ነባቢት ናት፣ ሕያውት ናት። ይህ ግብር ለነፍስ አላት ብለን እንነግረዋለን ለሰው። ሥላሴንም እንዲህ አድርገህ ተረዳው እንለዋለን። ሥላሴ ሶስት አካል ሲኖረው አንድ መለኮት አለው። ነፍስ ደግሞ አንድ አካል ሲኖራት ሶስት ህልውና አላት ወይም ደግሞ ሶስት ባህሪ አላት ብለን ምሳሌ ነው የምንናገርለት። ስለዚህ ሰውም ለእግዚአብሔር ምሳሌያዊ ፍጥረት ተባለለት እንጂ የሚተካ ሆኖ እኛ ከራስ ፀጉር እስከ እግር ጥፍር በያዝነው አካል ያን ለእግዚአብሔር ቀጽለን የምንናገርለት አይደለም። ምክንያቱም ምን ብለን ነው የምንመስልለት?
ከመታወቅ ከመመርመር ከመነገር በአፍአ ስለሆነ ማለት ነው። እንዲህ ማለት አዕይንቲሁ ለእግዚአብሔር ሌላም ስለ እግዚአብሔር አይኖች ስለ እግሮቹ ቅድም መምህር ዲያቆን ዘማርያም ሲያብራራ እንደነበረ ስለ አጠቃላይ መልክዓ ሥላሴ የተቀመጠው ይህ ሁሉ ምን ተብሎ ነው የሚተረጎም ሲባል እግዚአብሔር የተነገረውን ሁሉ ያውቃል። የተነገረው ሁሉ እሱ የሌለበት እሱ ማይኖርበት በነገራችን ላይ አሁን ለእግዚአብሔር አይን ስንል ምን ብለን ልንተረጉመው ነው? አሁን የሰው አይን ያያል? በአይኑ የሚያይ ሰው አለ? በአይኑ አሁን ማየት የሚችል ሰው አለ እዚህ መካከል? አይን እኮ ዝም ብሎ አያይም፣ የራሱ ብርሃን የለውም። አይን እኮ የሚያየው ተዋህዶ ነው። ከብርሃን ጋር ተዋህዶ ነው የሆነ ነገር የሚያይ። ብርሃን ከሌለ እኮ አይን ጨለማ ነው። ለመብራት ይሄን ያህል ወጭ እኮ ሰው የሚያወጣ እኮ በጨለማ ማየት ስለማይችል እኮ ነው። አይን የራሱ ብርሃን ቢኖረው ኑሮ ያይ ነበረ ማለት። ለእግዚአብሔር አይን ስንል ምን ማለታችን ነው? አይን ስንል የጨለማ መዓልት ሌሊት የሚባል የማይፈራረቅበት ዘላለማዊ ብርሃን ነው ማለት ነው። ብርሃን ነው ያያል ማለት ነው። ጆሮ ባልን ጊዜ ይሰማል። አካላቱ ሁሉ በጠቅላላ የሚተረጎሙት ለዚያ ነው። በዚህ ክፍል ይነገራል እንጂ ለእግዚአብሔር እጅም እግርም ረቂቅም ቢሆን እጅ እግር እንዲህ የተከፋፈለ አለው ካል አንደኛ እኔ ተውሱን አልናገረው እነ ታላቁ ስለሚሄዱበት ይሄን ከሙስሊሞቹ ጋር ባለው ልቶና እኛ እንደዚህ አይነት የተገጣጠመ ጣዖት አይደለም አምላካችን። አምላካችን እንዲያ ሳይሆን በሁሉ የመላ ነው። በሁሉ የመላ ረቂቅ። ለምሳሌ እግዚአብሔር የኔ ልብ ውስጥ እኮ አለ። የኔ ልብ ውስጥ ማለት ነው። በእንትን በጸጋ አይደለም ያለው፣ በህልውና ማለት በህልውና። የዲያብሎስ ልብ ውስጥ እግዚአብሔር እንዳለ ታውቃላችሁ? የዲያብሎስ ልብ ውስጥ ማለት የዲያብሎስ አካሉ ውስጥ እግዚአብሔር እንዳለ ታውቃላችሁ? አካሉ ውስጥ ልብ ውስጥ እግዚአብሔር እንዳለ ታውቃላችሁ? ምክንያቱም እግዚአብሔር የሌለበት ፍጡር የለም። እሱ የማይገባበት ፍጡር ሰርቶት አዘጋጅቶት የሸሸው ፍጡር የለም። በህልውና በልብ ዲያብሎስ ራሱ እግዚአብሔር ይኖራል። በህልውና ነው ማለት። አይ የዲያብሎስ ልብ ውስጥ እግዚአብሔር የለም ከተባለ ስለዚህ እግዚአብሔር ማይገባበት ሰፈር አለ ማለት ነው። ወይ ጨለማ ወይ ክፋት ወይ ሐሰት እዚያ ሰፈር እግዚአብሔር የለም። ስራ በማሰራት በመንፈሳዊ ጸጋው መንፈሳዊ ጸጋ የሚባለው በህድረተ መንፈስ ቅዱስ አይኖርም እንጂ ምዕላተ አካሉ ግን እግዚአብሔር የሌለበት የለም። ምንም ጸጉር ቢሰነጠቅ በዚያ ውስጥ እግዚአብሔር አለ። ምኑ ነው አይደል ያለው? በዚያ ውስጥ ሆኖ የሚሰማኝ እግሩ ነው እዚያ ውስጥ ያለ። አካላት መከፋፈል ካለባቸው ጆሮ ነው ያለ እዚያ ውስጥ፣ አይኑ ነው ያለ። ምኑ ነው ያለ? ምኑ ነው ያለ እዚያ ውስጥ? የደቀቀው ጸጉር ውስጥ የኔ ልብ ውስጥ የሆነ ድንጋይ ውስጥ ድንጋይ ስንፈረክተው እኛ ከመፈንከታችን በፊት በዚያ ውስጥ አካል እግዚአብሔር አለ። በዚያው የሌለበት በዚህ ሰፈር በዚህ አካባቢ የሚባል ነገር የለም። አካሉ በሁሉ የመላ ነው። ልክ በሁሉ የመላ ብርሃን አንድ ቤት ውስጥ እዚህ አካባቢ ይበራል እዚህ አካባቢ አይባልም። አንድ ቤት ውስጥ ሁሉም እንደበራ ሁሉ እግዚአብሔር በዓለምም ከዓለም ባፋም ሁሉ አካሉ እንደ ብርሃን የመላ ነው። ከሆነ ምኑ ነው ያለን? የልብ ውስጥ እግሩ ከሆነ ያለ ምንም ባደርግ አይሰመኝም፣ ጆሮ ከውስጥ ስለሌለ። ጆሮ ነው ከኔ ውስጥ ያለ ከተባለ የእግዚአብሔር የጆሮ ህልውናው ከኔ ውስጥ ከሆነ ያለ ከዚያ ውጭ አካሉ በመላት እንዴት ነው መላታው ያገላለጹ? በራሱ አንድ ነገር ጨምርና ልጨርስ። በድንግል የማይወሰነው መለኮት ተወሰነ ስንል ከዊን ነው። ልብ በሉ፣ ከዊን ነው፣ መሆን ነው። ምሳሌ አይደለም፣ ከዊን ነው። ከዊን ከሆነ በድንግል ማህፀን ያደረው መለኮት እንደ ተጠቅሎ ነው የገባው እንደ ድንኳን? ኧረ አይደለም። እኔ ስኖ ሳይወሰን እኮ ነው። እሺ፣ ስለዚህ ሳይጠቀለል ነው በእርሷ የሆነው። ስለዚህ ስላልተጠቀለለ አካሉ በድንግል ማህፀን የለም። አይኖ በድንግል ማህፀን አለ። እሺ፣ አካሉ በድንግል ማህፀን ካለ ባፋ ነበረን? አላው ባፋ ካለ በድንግል ማህፀንም ካለ አንዱ አካል ባፋም አለ በድንግል ማህፀንም አለ። ያ በድንግል ማህፀን የኖረው ምኑ ነው? እጁ ነው? እግሩ ነው? የአካላት መከፋፈልን ይሄ እጁ እግሩ ተብሎ ለእግዚአብሔር ይነገራል ወይ? ይነገራል። አካላትን ከፍሎ የማይነገር ምስጢር ነው ማለት ነው፣ ህቡዕ ስለሆነ። ስለዚህ ይሄንን ምን እንለዋለን? እናምነዋለን እንጂ አናብራራውም ነው ባጭሩ። ይህ ሁሉ ድካም የሚታመነውን ለማብራራት የሚከድበት ጥልቀት ልክ ስላልሆነ አካላት እግዚአብሔር እንደ ጣዖት መክፈል እንዳይመጣ የማይመረመር ህቡዕ ነው። ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ለማን? ለሰው። ፍጹም መልክ አለው ማለት ከራስ ጸጉር እስከ እግር ጥፍር አለው። ፍጹም አካል አለው፣ ምሉእ አካል ነው። ፍጹም ገጽ አለው፣ መለያ አለው። ፍጹም የሆነ ምን አለው?
አቋም አለው። ይህ ለሰው ይነገራል። ለሰው ሲሆን ለመላእክት ሲሆን ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አላቸው። ለማን? ለመላእክት ምናዊ የረቂቅ አካል ህላዊ ብያኔ። ለእግዚአብሔር ሲሆን ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ምናዊ ረቂቅ እሱ ራሱ አይችለውም። ምናዊ ነውና የሚባለው ከተባለ መለኮታዊ ይሄ ነው የሚገልጸው። እግዚአብሔር ይስጥልኝ። ቃሉ ያሰማልን። በጣም መምህር እግዚአብሔር ይስጥልን። ማሰብ መምህራንን ያድልልን። ሊላ በሆን ይስጥልን። ሰፊ ነገር ነው የተብራራው። ከራሳቸው ያወሩት አንድም ነገር የለም። አንድም ቃል እኔ መምህር ኤፍሬም እንዲህ ነው የማስበው አላሉም። እኔ የሚመስለኝ እንዲህ ነው ሳስበው ይሄ ነገር ያሉት ነገር የለም። ከቅዱሳት መጻሕፍት ቃሉም ትርጓሜውም አረዳድም ንባብ ከቅዱሳት መጻሕፍት ከቤተ ክርስቲያን ማህፀን ይወጣ እንጂ እኔ ይመስለኛል ሚል መምህር ካለ የራሱ ጉዳይ ነው። እሱ ይምሰለው፣ አይመለከተንም። እኛ ትምህርት እንዲህ ነው ብሎ ሰው ከቤተ ክርስቲያን ጓዳ ካልጠቀሰ የራሱ ጉዳይ መብቱ ነው፣ እንደፈለገ ማመን ይችላል። ይሄን ሁሉ ነገር ስትሰሙ እኔ ኤፍሬም እንዲህ ይመስለኛል የሚል ንግግር የለም። ሳስበው ይሄ እንዲህ ስለሆነ ስለዚህ እንዲህ ነው የሚሆን ማለት ነው የሚል ድምዳሜ የለም። በቤተ ክርስቲያን ትምህርት የሆነ ነገር ምን ያክል ሎጂካል ነው ተብሎ አይደለም የሚጸድቀው። ምን ያክል ሎጂካል፣ ምን ያክል ያስኬዳል፣ አመክንዮው ምን ያክል ፍሎውለስ ነው። የፈለገ በአመክንዮ ህግ ሄዳችሁ ምርጥ ነገር ብታገኙም ትምህርቱ በአባቶች ውስጥ ከሌለ ተቀባይነት የለውም። በቤተ ክርስቲያን ትርጓሜ፣ በቤተ ክርስቲያን ህሊና ውስጥ የናንተ የትምህርት ህሊና ከሌለ እናንተ ራሱ የላችሁም ማለት ነው። እናንተ ራሱ የላችሁም። ጥቅስ የመጥቀስ ይሄው ቅዱስ ገሌ እንዲህ ይላል፣ አባ ገሌ እንዲህ ይላል፣ አባ ገሌ እንዲህ የማለት ጉዳይ አይደለም። ጥቅስ የማዝነብ ጉዳይ አይደለም። አንድ መለኮታዊ ሐሳብ አንድ ጥቅስ በቂው ነው። ያቺ ጥቅስ ተይዛ ግን ምን እያለ ነው የሚሉን ብትን አድርጎ ማየት ነው እንጂ አንዱ ነገር ላይ ሳትግባቡ ይሄው እዛ ላይ ደግሞ ይሄው ቅዱስ ገሌም እንዲህ ብሏል፣ ይሄው ቅዱስ ገሌም። አሁን ቲክቶክ ላይ ሲረብሸን የኖረ ይሄ ነው። እውነቱን ለመናገር አንዲት ርዕስ ስትነሳለች 99 ጥቅስ ይመጣል። አንዱን ጥቅስ በልተን ሳንበላ ምን የሚባል ነገር አለ? 10 ዳቦ ከምትልስ 1 ዳቦ ብላ ይባላል። አንዲቷን ጥቅስ መሰረታዊ ሐሳቧን ትርጓሜዋን ሳንረዳ ሌላኛ ጥቅስ፣ ሌላኛ አባት፣ ሌላኛ ጥቅስ፣ ሌላኛ አባት፣ ሌላኛ ድርሰት ይመጣል። ርዕሱ ራሱ ይረሳል። በቃ ይረሳል። የሚያስተምረው ሰውዬ ምንድነው የሚያሳየው? ምን ያክል ጥቅስ እንደሚያውቅ ነው። እዛ ላይ በቃ መከራችን የሚያበላን እዚህ ላይ ገሌ እንዲላል፣ እዚህ ላይ ገሌ እንዲላል። አሁን መምህራን እንኳን መጡ ወደፊት፣ መቤቴ እንኳን ወደፊት መጣችሁልን። ምን ደርቅ ዝም ብለን ስንለፋ ነበር መቤቴ። አንዲትን ሐሳብ ለማስረዳት መምህር ገሌ 6 ጥቅስ ነው ያቀረበው፣ መምህር ገሌ ግን 9 ጥቅስ ነው። ስለዚህ በ3 ጥቅስ ስለሚበልጠው የገሌን ነው የምንከተል። አረዳዱ አይደለም አሁን ችግሩ፣ ጥቅስ ብዛት ነው እየተመለከተ ያለ ሰው ማለት ነው የነበረ። አሁን ግን እንደዚህ አይነት ችግር የለም። ቲክቶከሩ ሁሉ ነቅቷል፣ እግዚአብሔር ይመስገን ነቅቷል። በጣም ጥሩ ሐሳብ ነው ያለው። ሐሳቡ ምንድነው? ይሄ መምህር ምንድነው የሚለው? ሐሳብ ሲታይ ደግሞ ጥቅስ ማተር አያረግም። ያን ያክል ጥቅስ መደርደር ማተር አያረግም። አረዳዱን ህሊና አበው ይሄ ኑስ የሚባለው ማለት ነው፣ ፍሮኒማ የሚባለው ማለት ነው። እሱን መያዝ ነው የሚያድነው። እና እግዚአብሔር ይስጥልን፣ በጣም ቃሉ ያሰማልን። ናታን አለህ አለው ታላቁ እርሶ ሰውዬ እዛ በመጽሐፈ ገጽ የሚናገሩት ነገር ይደርሰናል። እኛ ቴክቶምና ማን ነው መጽሐፈ ገጽ ባይኖረንም እሺ አመጻው እያሳመጹ ነው። ለማንኛውም ይቀጥሉ። እሺ ተው እንዴ ታላቁ እንዴ አትበለኝ። ያው
መምህራችን ቃሎት ያሰማልን። መምህራችን ላይ ለመጨመር ሳይሆን እንደው አንተ መጨረሻ ላይ ስታወራ የነበረው ነገር ስሰማ ትንሽ የሆነ ነገር በልበት ስላለኝ ነው። ማለት ብዙ ጊዜ ትምህርት ሃይማኖት ላይ የሚደረጉ ክርክሮች ላይ ነገሩ ምን ይሆናል? የተሸመደዱ የአበው ጥቅሶችን ማስተጋባት ይሆናል። ምን ማለት ነው? አሁን ኦርቶዶክሳዊ የአበው አረዳድ ሲባል እንዳልኩ አንተም ፍሮድሚያም ሲባል በአእምሮ የሚሸመደዱ የጥቅሶች ጋጋታ ማለት አይደለም። ስላነሳ ሆነው እዚህ ላይ ማለት የምፈልገው ነገር ስላለኝ ነው። እና ምንድነው ኦርቶዶክሳዊ ሰው ሊያደርግ የሚገባው የአባቶችን ሕሊና የአባቶችን ዌይ ኦፍ ቲንኪንግ ገንዘብ ማድረግ ነው። በነገራችን ላይ ከአባቶች እየጠቀሱ ከአባቶች ትምህርት መውጣት ይቻላል። በታሪክ መሆን ቄሮስን እየጠቀሱ ከቅዱስ ቄሮስ ሃይማኖት የወጡ ሰዎች አሉ። ሳዊሮስን እየጠቀሱ ከሳዊሮስ ሃይማኖት የወጡ ሰዎች አሉ። እና ከአባቶች እየጠቀሱ ከአባቶች ትምህርት መውጣት ይቻላል። በነገራችን ላይ እነዚህ ሰዎችም ዛሬ እንደው ላይቭ ስንገባ አላማ አድርገን የገባ ነው። ይሄ ምንድነው እግዚአብሔርን ወደ ሰውኛ እይታዎች አውርዶ የሚያስተምሩ ሰዎችም አባት ይጠቅሳሉ። እና ጉዳዩ የአባቶችን ማይንድ ገንዘብ ማድረግ ነው እንጂ የአባቶችን ጥቅስ መጥቀስ ብቻ አይደለም። ግን እንደው ማይኬን ካበራው አንድ ነገር አንስቼ የማልፈው ነገር አለኝ። ይሄው ምንድነው ይህን ትምህርት ስንቃወም ሁለት ነገሮች አሉ። የመጀመሪያው እግዚአብሔርን ሰውኛ አጥር ውስጥ ከቶ የማሰብ ነገር አለ። ምን ማለት ነው? እንደው አይን ሲባል በቃ አይን ተብሏል። ስለዚህ እግዚአብሔር ልክ እንደሰው ያለ ወይም ደግሞ በአእምሮ እንደተቀረጸ ጣዖት ያለ የሆነ ፊዚካል የሆነ አይን አለ ብለው የሚያስቡ ሰዎች አሉ። አሁን እንዲህ ያለው ነገር እንደው ዛሬም በመምህራን እንዳብራሩት የተጠራ ትምህርት ነው፣ ኦርቶዶክሳዊም አይደለም። ከዚህ ውጭ ግን ቅዱስ ቄሮስ የሚቃወመው አባቶች የሚቃወሙት አንድ ነገር አለ። ምናልባት እርቱ መስሎ እንዳይታይ ብዬ ነው። መምህራን ከዚህ በፊትም ብላችሁታል፣ አንተም ብለኸዋል። እርቱ መስሎ እንዳይታይ ማለት የምፈልገው ነገር አጽንኦት መስጠት የምፈልገው ነገር እግዚአብሔር አካል የለውም ሲባል ግዝፍ አካል የለውም ኢኔሴንስ ቦዲ የለውም ወይም ደግሞ እንደ ሰው ያለ ቦዲ የለውም ሲባል እንደው እንደ ሰው ያለም ባይሆን ረቂቅ የሆነም ባይሆን አይን የሚባል ከጆሮ የሚለይ እግር የሚባል ከእጅ የሚለይ አካል የለውም እያለን ነው። ጉዳዩ ግዝፍ መሆን ወይም ረቂቅ መሆን ላይ ብቻ አይደለም። በቃ ፈጽሞ ረቂቅም ቢሆን የተከፋፈለ የለውም። አንዳንዶች ከዚህ ኑፋቄ ያመለጡ ይመስላቸውና ምን የሚል ንግግር ይናገራሉ። ግን ረቂቅ የሆነ አይን ግን አለ ይላሉ። የለም፣ አይን ተብሎ የሚገለጸው የማየት ግብር ነው። ቅድም መምህር ዘማርያም ሲል እንደነበረው እንጂ ረቂቅ የሆነ እንደ ሰው ያልሆነ ግን ከጆሮ የሚለይ የሆነ ለመለኮት የሚስማማ አይን የሚባል ክፍል ግን የለም። አየህ፣ በቃ አይን ተብሎ ሲገለጽ የማየት ግብር ነው የሚገለጸው። እጅ ተብሎ ሲገለጽ የእግዚአብሔር ረድኤቱ የረድኤት እጁ ነው የሚገለጸው እንጂ እጅ የሚባል ግዝፍ ያልሆነ ግን ረቂቅ የሆነ ግን ከእግር የሚለይ አካል የለም። እና ጉዳዩ ግዝፍ የመሆንና ረቂቅ የመሆን ጉዳይ አይደለም። እና ይህን ለማለት ነው። እሺ፣ እግዚአብሔር ይስጥልን ወንድማችን ናታን። ጳላዲ የምትለው አለ? ጳላዲዮስ እሺ፣ መምህራን ቢናገረው አይሻልም ወይስ ተናገር? ምናልባት ድምፅ ይሰማል እንደ ጎንደሬ ዝም ብለህ ተናገር እንጂ። እሺ፣ የተነሳ ሀሳብ እንዳለው ነው። አሁን በተለይ ጥቅሳዎችን ምናምን የሚነሱትን ሀሳቦች እንዴት እንረዳው የሚለው ላይ ትኩረት ብናደርግበት መልካም ይመስለኛል። እና ቅድም ስላነሳ ነው እሱን ብትሄድበት ደስ ይለኛል። ስፔሲፊክሊ ማለት ነው ቴክስቱ ላይ እንደ እያለ እንደ ሰው ብሎ በሚያስቀምጥበት ሰዓት በምን መንገድ እንረዳው የሚለውን ማለት ነው። ይበል ለሰው ሲሆን እንኳን እንደ ተብሎ በሰው ራሱ ቢቀጨል ብንናገረው ግዘፋዊ በሆነው ኖርማል ሊምስ ወይም ደግሞ ህዋሳት በሚለው ሳይሆን ህዋሳቱ ስፔሲፊክሊ የሚወክሉት ከነፍስ መገለጫ አንጻር ግብራት አንጻር የሚታይ የሚዳሰስ ወይም ደግሞ የምንመለከተው ኦብዘርቭ የምናደርገው ሊምቦቹን ወይም ደግሞ አካላቶችን ስፔሲፊክሊ በኮቴሽን ባዲስ ስለሆነ እነሱን ሪፈር አንድ ሰው ቢያደርግና ልክ እንደ ሰው እንኳ ብሎ ቢያስቀምጥ ስፔሲፊክሊ ለሰው እንኳ የሚያመለክተው ያ ሊምብ ወይ ደግሞ ያ አፍ ይሁን ያም ጆሮ ይሁን ስፔሲፊክሊ
ባሪ ነው። ነገር ግን ሪፈር እየተደረገ ያለው የነፍስን ግብር ስለሆነ ማለት ነው። መናገር ተብሎ ቢነገር ለአንድ ሰው አፍ ወይም ደግሞ ጥርስና ምላስ ስለሱ አይደለም እየተወራ ያለው። አፍ ብሎ ያስቀምጥም በሚታይ በምንመለከተው ኦዘር በምናደርገው አፍ ብሎ ያስቀምጣል እንጂ መናገርን በራሱ ሪፈር ለማድረግ ነው። ያ ደግሞ የነፍስ ግብር ነው። ስለዚህ ለሰው እንኳን አለው ተብሎ እየተቀመጠ ከዛ መስማቱን ምኑ መናገሩን እየተባለ ቢቀጸል ከነፍስ ግብር አንጻር እንጂ ከሊምቡ ወይ ደግሞ ከምናው ከሐዋስ አንጻር እንዳልሆነ ከተረዳን እንደ ሰው ብሎ እንኳን ለእግዚአብሔር ቢያመጣ ልክ በሰው እንደተረዳ ነው ከሊምቡ አንጻር እንዳልሆነና ከግብር አንጻር እንደሆነ ከተረዳን መታረቅ የሚችል ይመስለኛል። ቅድም ስላነሳ ነው ሜቢ ፍሬም ማረክ ከተሳነኝ ፍሬም ብታረገውና እሱን በሐሳብ ብሰል ደስ ይለኛል። እሺ እንደገና እንትን ልበለው እንደገና ፎርሙሌት እናርጋት እሷን ነገር እሺ ሁሉ ያው ሁለቱንም የሚያስታርቅ ሐሳብ ስለሆነ ሁሉንም አንድ የሚያደርግ ሐሳብ ስለሆነ ተደጋግሞ ምን ነገሩ ክፋት አለው ብዬ አላስብም። ቴንኪው ፓላዲ። ቅድም ያልነበራችሁ ወይም ያልገባችሁ ሰዎች ድጋሚ ሪቫይዝ ሊደረግ ነውና ፔይ አቴንሽን። እሺ እነዚህ ህዋሳት ተብለው በሰው መልክ ውስጥ የምናውቃቸው ማለት ነው አይን፣ ጆሮ፣ እጅ፣ እግር እና የተረፉት በሙሉ እነዚህ ቅዱሳት መጻሕፍት የተናገሩትን እንቀበላቸዋለን። ቀጥታ እንቀበላቸዋለን። ምን ማለት ነው? ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። አዎ ፍጹማን፣ ሌሉያን፣ ቀዋሚያን፣ ህያዋን የሆኑ 3 አካላት መኖራቸውን እናምናለን። ታዲያ እነዚህ የአይን፣ የጆሮ፣ የእግርና የተረፉት የህዋሳት ጉዳይ አካላዊ ናቸው ወይስ የግብር መገለጫ ናቸው የሚለውን ነው አሁን የምንመለከተው። አካላዊ ነው ማለት ምን ማለት ነው? የግብር መገለጫ ምን ማለት ነው የሚለውን በሰው አድርገን እንይ። ለምሳሌ አይን፣ ጆሮ፣ እግር፣ እጅ ወዘተርፈ የምንላቸው ሰው በስጋው አካላዊ ናቸው። አካላዊ ናቸው ምን ማለት ነው? አይን የሚባል ህዋስ አለ፣ ጆሮ የሚባል ህዋስ አለ። መጠንና ቅርጽ ያለው ሊለካ የሚችል መልክ ለኪ ለካ ብለናል ቅድም። ለካ መልክ መለኪያ ባይድ ቅጽል አድርገን ማለት ነው። የሚለካ የሚታይ የሚወሰን ምን አለው ማለት ነው። በስታንዳርድ በሆነው ዴፊኒሽን መልክ የሚለካ ህዋስ ቅርጽ መጠን ያለው አይን ጆሮ የሚባለው ለሰው በስጋው አካላዊ ነው። ምን አይን ጆሮ እግር ወዘተርፈ ስንል ለሰው በስጋው አካላዊ ነው። እሺ አሁን በስጋ አካላዊ ነው ልክ እንዳለው በነፍስስ አካላዊ ነው ወይ? ነፍስ ልክ እንደ ስጋ አይን አላት፣ ልክ እንደ ስጋ ጆሮ አላት፣ ልክ እንደ ስጋ የሆድ ዕቃ አላት፣ ኩላሊት አላት፣ ቀኝና ግራ ወዘተርፈ እንደዚህ ጣቶች፣ ጠፍር ምናምን ጸጉር አላት? የላትም ነው መልሱ። ነገር ግን ትሰማለች፣ ነገር ግን ታያለች፣ ነገር ግን ትናገራለች፣ ነገር ግን ትንቀሳቀሳለች፣ ነገር ግን ወዘተርፈ ትላለች። ስለዚህ ከግብሩ አንጻር ወይም ከስራዋ ከምትሰራው ስራ ተነስተን አይን አላት፣ እግር አላት፣ እጅ አላት፣ ጆሮ አላት ብንል አካላዊያን ስለሆኑ ሳይሆን ግብሯን የሚያሳይ ስራዋን የሚያሳይ ሆኖ ይቀመጣል ማለት ነው። ስራዋን የሚያሳይ ሆኖ ይቀመጣል ማለት ነው። ስለዚህ አሁን የአይንን የጆሮ ጉዳይ 2 አይነት አረዳድ ነው ያያለው። መጀመሪያ ምንድነው? አካላዊ ህዋሳዊ የሆነ አካላዊ ወይም ህዋሳዊ እጅ፣ እግር፣ አይን፣ ጆሮ። ሁለተኛውስ የግብር መግለጫ ልክ እንደ ነፍስ ልክ እንደ ስጋ እጅ፣ እግር፣ አይን፣ ጆሮ፣ ወገብ፣ ሆድ ዕቃ ወዘተርፈ የላትም። ነገር ግን እነዚህን ሁሉ ትሰራለች፣ ታደርጋለች። ስለዚህ ከግብሯ ተነስተን አይን አላት፣ እጅ አላት፣ እግር አላት ወዘተርፈ እንላለን። ምኑ ግብሩን እንዲያሳይልን ማለት ነው። ስለዚህ አሁን ሰው የእግዚአብሔር አርአያና ምሳሌ ነው። አዎ ነው። ግን በስጋው ነው እግዚአብሔርን የሚመስለው ሰው እግዚአብሔርን የሚመስለው በስጋው ነው? አዎ የሚል ካለ ሰው በስጋው እግዚአብሔርን ከመሰለውማ እግዚአብሔር ሎቱ ስብሐት በባህሪው የሚፈርስ የሚበሰብስ ነው ማለት ነው። ለምን? ጥንተ ተፈጥሮ ኮራፕተብል ነዋ፣ የሚፈርስ የሚበሰብስ ነዋ። ሰው በስጋው ከሆነ እግዚአብሔርን የሚመስለው፣ ስለዚህ መለኮት እንደ ሰው ከሆነ ነፃ አርአያ ገብር አይነገርለትም። የባሪያን መልክ ያዘ አይነገር። ለምን? መለኮት ራሱ በባህሪው ባሪያ ነዋ።
ስለዚህ ታዲያ እነ ማየት እነ መስማት እነ ምናምን ወይም እነ አይን እነ ጆሮ እነ እግር እነ እጅ እነ ሆድ ዕቃ በምን ይተረጎሙ? ልክ እንደ ነፍስ በግብር ይተረጎማሉ። ስለዚህ ለመለኮት አይን አለው፣ እጅ አለው፣ እግር አለው፣ ሆድ ዕቃ አለው ወዘተ ይባል? አዎ። አካላዊ ነው አይደለም? ምንድነው? ግብር መግለጫ ነው። ልክ ለነፍስ ነባቢት፣ ሕያዊት፣ ተናጋሪት እንደዚህ የምትንቀሳቀሰው ወዘተረፈ ስንል ለመንቀሳቀስ ስጋዊ እግር፣ ለመስማት ስጋዊ ጆሮ፣ ለመናገር ስጋዊ አንደበት እንዳላስፈልጋት ሁሉ ማለት ነው። ነገር ግን አላት ተብለን ይነገርለታል። ስለዚህ ለመለኮት አዎ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ነገር ግን የአካል ክፍሎች በሰው ውስጥ እንደሚነገሩት ለመለኮት የለውም ብለን እንናገራለን ማለት ነው። የማስታረቂያ ሐሳቡ ይሄ ነው። እዚህ ጋር ግልጽ ካልሆነ ጥያቄ እንቀበላለን ከማንኛውም ሰው። ቀሲስ ደበኩሉና መምህር ዮሐንስ እንኳን ደህና መጣችሁ አባቶቻችን። ሰላም በሉን። ቀሲስ ደበኩሉ ሰላም በሉና መምህር ዮሐንስ ሰላም ይሉናል። ሰላም ለኩልክሙ እንዴት ናችሁ? መምህር ዮሐንስ ይፍቱኝ ባርኩኝ። ሁላችሁንም ሰላም ብያለሁኝ። ታላቁ መምህር ኤፍሬም ጳላዲዮስ፣ ዲያቆን ዘማርያም አትናቴዎስ፣ አይመን ነው አይመን እና ከታችም ያላችሁትን ይህንን በጣም ድንቅ ትምህርት እየተማራችሁ ያላችሁ ምዕመናን ሊቃውንቱም ትኖራላችሁ። ባላችሁበት ሰላማችሁ ይብዛልን። ሰላም አሜን። እግዚአብሔር ይስጥልን። ሰላም ብያለሁ። መምህራን ወንጌል ሰላም ናችሁ? እንደምን አላችሁ? ሰላም እግዚአብሔር ከእናንተ ጋር እንድናችሁ ብያለሁ። ሰላም ነው፣ እግዚአብሔር ይመስገን ብያለሁ እኔ። አሜን። እኛም እግዚአብሔር ይመስገን። አይመን ወንድማችን አንዳንድ ቁጥር የጻፍክ ነበር መሰለኝ። ሐሳብ ካለ ቀጥል። አፈንኩሃ ዲያቆን። ይቅር በሉኝ ዲያቆንዬ። በጣም ያው መምህር በተገኙበት መቼ ማውራት ያው ገበያ አይደለም፣ ግን ሐሳብ ነበረችኝ። እኔም በርግጥ የምፈቅዱልኝ ከሆነ ነው የምቀጥለው። ያው በመጀመሪያ ግን ሰላም ብያለሁ ዲያቆንዬ ጳላዲ፣ መምህር ኤፍሬም፣ ቀሲስ መምህር ዮሐንስ ዘማርያምና ዘአትናቴዎስ፣ ሁላችሁንም ዲያቆናት ሰላም፣ ካህናት ሰላም ብያለሁ። ቀጥሉ። አይመን ቀጥሉ። እሺ ዲያቆንዬ እግዚአብሔር ይስጥልኝ። በእውነት ቃለ ሕይወት ያሰማልን። በመጀመሪያ ሁላችሁም እውነት በጣም ረቂቁን አጉልታችሁ በጣም እንድናየው አድርጋችሁ በተገቢ ሁኔታ ነው እያስተማራችሁን የነበረውና በጣም የሚገርም ምስጢር ነው። ምክንያቱም አንድ ከአሕዛብ እንደመምጣቴ የምሰማቸው ምስጢራቶች ከዚህ በፊት በዛኛው ቦታ ተነግሮኝ ስለማያውቁ እዚህ ስመጣ የማዳምጠውና የምሰማው ነገር በጣም እውነት ከልብ ሆኖ የሚሰሙትና የእግዚአብሔርን ቅዱስን መንፈስ ምን ያህል እናንተ ጋር እንዳለና እንዴት አድርጋችሁ ደግሞ ለንዑሳኑ ወይም ደግሞ ለክርስቲያኑም እንደምታስተምሩ በጣም የሚያሳይ ነውና በእውነት ቃለ ሕይወት ያሰማችሁ ሁላችሁንም መምህራንም ዲያቆናትም። አንድ ነገር ግን ያው መጨመር እፈልጋለሁ። አንድም ስለ ሥላሴ ሲወራ ያው እንግዲህ ስለ አካላቱ፣ ስለ ገጽ፣ ስለ መልክ በደንብ አድርጋችሁ አብራርታችሁታል። ምንም የቀረ ነገር የለም። ይሄን ሁሉ አብራርታችሁታል እናንተ። እኔ ማለትና መጨመር ፈልገው ምንድነው አንድ የምትነሳ ነገር አለችና አሁን ቅድም እያሉት የነበሩት ነገር አለ ከአካላት ጋር ተያይዞ በዛኛው ቤት እንዴት ነው የሚነገረው? ቁል ሁወላሁ አሐድ ብሎ ነውና የሚጀምረው አንድ ነው ብሎ ይናገራል። ያን አንድ ግን እንዴት እንደሆነ አይናገሩም። ለምሳሌ ሁለት እጅ አለው ብሎ ይናገራል፣ እግሮች አሉት ብሎ ይናገራል። ነገር ግን እነዚህ ተገጣጥመው ነው ያሉት ወይስ እንዴት ነው የሚለውን አይገልጸውም። አንድ ብሎ የሚናገረው ዝም ብሎ ነው። ነገር ግን የኛ መጽሐፍት እንዲህ ብሎ ያስተምሩም። ለምሳሌ ሃይማኖተ አበው ዘሰለስቱ ምዕት ላይ ምዕራፍ 19 ላይ ከቁጥር 5 ጀምሮ እንዲህ ይላል፣ አሐዱ እግዚአብሔር ወአሐቲ መንግስት፣ እግዚአብሔር አንድ ነው ብሎ ይናገራል። እግዚአብሔር አንድ ነው ብሎ ሲናገር በምንድን ነው አንድ የሚለውን ይገልጸዋል ማለት ነው። የማትከፋፈል
ስለ መንግስት አንዲት ናት። የሥላሴ መንግስት የማትከፋፈል ኢትትከፈል ወእንተ ኢትትፋለስ ወአልቦ ውስተ ሥላሴ ፍጥረት ብሎ ያስቀምጠዋል ሃይማኖተ አበው ማለት ነው። አንድነቱን ከገለጸ በኋላ በሥላሴ መካከል መከፋፈል የለም ብሎ ያስቀምጠዋል። ምክንያቱም መጀመሪያ እግዚአብሔር አንድ ነው ብሎ ማለት ነው። ይህም መከፋፈል የሌለው በመንግስቱ በስልጣኑ እንደሆነ ደግሞ ይናገራል። እንዲሁም ደግሞ በሥላሴ መካከል ፍጡር የለም ወአልቦ ውስተ ሥላሴ ፍጥረት ወኢምንትኒ በሥላሴ ምንም አይነት ፍጥረት የለም። ምክንያቱም እነሱ ወልድን ፍጡር ነው ብለው ስለሚያስቡ ማለት ነው። የመርያም ልጅ ኢሳ ብለው የሚያስቡት ምንድነው? ኢየሱስ ክርስቶስን ሎቱ ስብሐት ፍጡር ነው ብለው ስለሚያስቡ፣ እኛ ግን እንደዚህ ብለን አንናገርም ማለት ነው። ምክንያቱም በዘመንም አንድ አይቀዳደሙም። ሁለተኛ ደግሞ በመሐከላቸው ፍጥረት የተፈጠረ ዳህራዊ ሆኖ የመጣ ነገር የለም። ከጥንት ጀምሮ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን እያመለክን፣ ምክንያቱም ሶስት አምላክ ብለን እኛ ስለማናምን ማለት ነው። ዝቅ ይልና ምን ይላል? ይሃሉ አብ ዘመነ ዘእንበለ ወልድ ወኢወልድ ዘመነ ዘእንበለ መንፈስ ቅዱስ። አብ ከወልድ ተለይቶ የነበረበት ዘመን የለም፣ ከመንፈስ ቅዱስም። መምህራን ታውቁታላችሁ፣ ያው ከታች ያው እንደውላሉትና እኔም በትንሹ እንደው በንዑስ በተረዳሁት ነው እንጂ በንዑስ ጭንቅላቴ ለማለት እንጂ ሚስጥሩ ረቂቅ ነው። አብ ከወልድ በዛኛው ቤት ስትሄዱ ግን አላህ ይሮጣል ብሎ ይናገራል። ምክንያቱም ታይም ኢንተርቫል ውስጥ ያስገባዋል። ለሥላሴ ግን በዘመን መቀዳደም የሚባል ነገር የለም። ሉክ እንግዲህ አብ ወልድ መንፈስ ቅዱስ ወልድ እኮ ልጅ ነው ብለናል ቅድም። በአካል ሶስት ነው አላለም? ታላቁዬ ሲያስረዱን ዲያቆን ታላቁ ሲያስረዱን በአካል እኮ ሶስት ነው ብለን ተምረናል። ነገር ግን ወልድ ደግሞ ዛንትኑ ላይ ስናይ ደግሞ ልጅ ነው ብለናል አይደለ? ነገር ግን አይበላለጡም፣ በዘመንም አይቀዳደሙም። ምክንያቱም አብ ከወልድ ቀድሞ የነበረበት ዘመን የለም። ወልድም ከአብ እንዲሁም ከመንፈስ ቅዱስ ቀድሞ የነበሩበት ዘመን የለም። እግዚአብሔር አብ ባህቲቱ ዘአልቦቱ ጥንት፣ እግዚአብሔር ብቻውን የኖረበት ዘመን ስለሌለ ማለት ነው። ስለዚህ ስለ አካልም ስለምንም አንድነቱን እያሰብን ስለ ገጽ ቅድም እንግዲህ እኔ ምንም ገጽና መልክ እና አካል ላይ የምጨምረው ነገር የለም። ሁላችሁም በደንብ አብራርታችሁታል። ግን እንደው በስነ እንደው በኩነት ደረጃ በመኖር ደረጃ ከአብ ከወልድ ከመንፈስ ቅዱስ ማንም የሚቀድምም የሚበልጥም እንደሌለ ለማሳየት ነው። ይቅር በሉኝ እንደው በትንሽ አፌ ዲያቆንዬ ይቀጥሉ። እሺ እግዚአብሔር ይስጥልን። አይመን ከእስልምና የመጣ ወንድማችን ነው። አሁን የቤተ ክርስቲያን ትምህርት ተምሮ ገዳም ሄዶ ቀጽሎ በዲቁና ማዕረግ እያገለገለ ያለ ሰው ነው። እንደው ስለ አላህ ስታወራ እኔ ግን አንጀቴ ተላወሰ። እኔን አላህ እንደው እውነትም አንድ ነው ሲባል አንድ ምን ቢባል መልስ የለም። እጁ ነው ሁለት ተብሎ ተቆጥሯል። እጁ ማለት ነው። እግሩ ነው ባትና ሌላ እግር ደግሞ አለው። ታዲያ እንዴ በምኑ ነው አንድ ይሄ ሰውዬ? ወገቡ ነው እንዳትሉ፣ ወገብ ይኖረው አይኖረው እንኳን የሚታወቅ ነገር የለም። ታዲያ ምንድነው አንድ ብላችሁ ስትናገሩ? በአይኑ ነው? አይኑማ ሁለት ነው። ፊቱ ነው? ፊቱ ራሱ በየውም አልቂያማ ሲመጣ ጋኔል መስሎ ነው ይመጣ። አላህ ራሱ ሰይጣን መስሎ ይመጣባቸውና እኔ ጌታችሁ ነኝ ይላቸዋል። የዛን ጊዜ ሰይጣን የመጣባቸው መስሏቸው ሙስሊሙ ሁሉ አዑዙ ቢላሂ ሚነ ሸይጣን ረጂም ይላሉ። አላህን ራሱን እኮ ነው አላህን ራሱ ሰይጣን ብለው ይጠሩታል። ከዛ ሁለተኛ ይመለስና አላህ ባቱን ይገልጣታል። ባቱን ከሂጃዋ ገለጥ አድርጎ ሲያወጣት የዛን ጊዜ ሁሉም ሰጋጆቹ ነው ይወድቃሉ። ስለዚህ ሁለት ገጽ ነው ያለው ማለት ነው። በአጠቃላይ ገጽ የሚለውን እንኳን ብትወስዱ ሁለት ነው። አንደኛው ጋኔል የሚመስል መልክ አለው፣ ሁለተኛው ደግሞ አላህ የሚመስል መልክ አለው። መልኩ ደግሞ ባቱ ላይ ነው። የሚገርመው ይግራ የሆነ ሰውዬ መልኩ ደግሞ ባቱ ላይ ነው። ፊቱን እያዩ እኮ አይደለም የሚሰግዱለት፣ ባቱን ነው። ባቱ ይገለጥላቸውና እንግዲህ ባት ፊት ሲሆን ተመልከቱ። አሁን እኔ ብገለጥ ይሄው እጄን ምናምን እንደምታዩት ፊቴን ብታዩት ፊቴን ታውቁታላችሁ። ስለዚህ የኔ መገለጫ ፊቴ ላይ ነው ያለው ማለት ነው። አሁን ፊቴ ባቴ ላይ ቢሆን ብላችሁ አስቡት። አላህ ማለት ፊትና ባት እንኳን ማይለይ ሰውዬ ነውና እንዲው እዚህ መጣው
እንዲህ የረቀቀ ነገር መለኮት የሚወራበት ቤት መጣው ፊት ፊት ሲሉ ይገርመኛል በጣም። ለማንኛውም አላህ ሁለቱንም ጾታ የያዘ ብቸኛው ጣዖት ነው። ቀሲስ ሀሳብ ካለው ይቀጥሉ አባታችን ቀሲስ ዲበኩሉ። ወደ መምህር ዮሐንስ እንሄዳለን ከዛ። እሺ አይ ብዙ ሀሳብ የለኝም። ትናንትና እንደ አጋጣሚ ጠዋት ላይ እናንተ ላይ ከመግባታችሁ በፊት ማን ቤት ነበረ መምህር ዮሐንስን አናግረናቸዋል። መምህር ኤፍሬም መተው ነበር ይመስለኛል። እና ምንድነው እኔ አይ ቲንክ የተረዳሁት ነገር ገጸ ንባብ አለ እና የተጠቀሱ ጥቅሶችም አሉ። እነዚያ ጥቅሶች ፐርፌክት ናቸው። አትናቴዎስ ሃይማኖት አበው ላይ የተነሳውም ሆነ በሌላውም በሰለስቱ ምዕት በመልካ መልኮቻችንም የተገለጡ ነገሮች ፐርፌክት ናቸው እና ያንን ወደ መጠራጠርና ይሄ ትክክል አይደለም ምናምን እንደው አንዳንድ ነገሮች ወደዚያ ባንሄድ ጥሩ ነው ብዬ አስባለሁ። ለምን አንድን ነገር እንደው መጠናት አለበት ምናምን የሚባለው ሐሳቡ ላይ ችግር ካለበት ብቻ ነው። የሃይማኖታዊ ወይንም ደግሞ ዶግማዊ የሆነ ችግሮች የሚያመጣ ከሆነ ብቻ ይሄ ነገር ከዚህኛው ጋር ይጋጫል፣ ይሄ ነገር እንደዚህ ሲሆን ይሄንን ሊያፈርስ ይችላል እና አይ ቲንክ ይሄ ነገር መጠናት አለበት ማለት ተገቢ ነው። ግን ምንም ነገር ምንም የምስጢርም የምንም የገጸ ንባብም ችግር ከሌለበት እንዳለ ያንን ነገር መቀበል የተገባ ነገር እንደሆነ መናገር እፈልጋለሁኝ። ትንሽ አይ እንደው ይሄ ነገር ምናምን የሚሉ አንዳንድ ነገሮች ስለሰማሁ ነው ስለሚያውቅ ትንሽ በመጠኑ እሱ ላይ ማለት ስለፈለኩኝ ነው። ስለዚህ ገጸ ንባብ አለ። ይሄ ደግሞ በሃይማኖት አበው ብቻ ላይ ያለ ሳይሆን ራሱ 10 መጻሕፍት ላይ ነው ያለው። እግዚአብሔር ቅድም እዚህ ላይ ይሄን ነገር እንዳታነሳው ጥሩ ነገር ነው እዚህ ጋር የማየው ነገር እና ለቀሲስ ለመምህር ዮሐንስ ይሄን እንዲያዩት ስለምፈልግም ጭምር ነውና እግዚአብሔር አይን አለው አዋለው ምን ማለታችን ነው? ያያል ማለታችን ነው። እግዚአብሔር ጆሮ አለው አዎ ሰማለሁ ብሎናል፣ ይሰማል ማለታችን ነው። በግብሩ በድርጊቱ ይሄ አሁን የሚታየው ነገር ከመኖሩ በፊት ያ ማንነቱ ወይም ባህሪው እግዚአብሔር ሲፈጥረን እኮ ማየት የሚባል ነገር እንዳለ ገና ጆሮአችን ከመሰራቱ በፊት ያንን አስቦ ነው ጆሮን የሰራው። ሲጀምር ትናንትናም አንድ የሉቃስ ወንጌል ምዕራፍ 16 ላይ እሱን በደንብ ማየት አለብን። ትናንትና ለመምህር ዮሐንስም አቅርቤላቸው ነበረ። አልዓዛርን እባክህ በአብርሃም እቅፍ ይላል። አንደኛ የአብርሃም እቅፍ ተብሏል ገነት ውስጥ እና ምንድነው የአብርሃም እቅፍ እዚያ ውስጥ በነፍስ ነው እንግዲህ የሚያወሩት። አልዓዛርም ነውየም አብርሃምም በነፍስ ነው፣ በስጋ እዚያ ውስጥ መግባት ስለሌለ ማለት ነው። ገነትና ሲኦል በስጋ አይገባም። አሁን ገነትና ሲኦል በነፍስ በአካለ ነፍስ የሚገባበት ነው። ስለዚህ አካለ ነፍስ የነፍስ እዚያ ውስጥ የተገለጡ አገላለጦች አሉ። አንደኛ የአብርሃም እቅፍ ተብሏል። ምን አይነት እቅፍ ነው? የነፍስ እቅፏ ምን አይነት ነው የሚለውን አንድ። ሁለተኛ እባክህ አልዓዛርን ላክልኝና እጁን በጣቱ ነክሮ ምላሴን ይላል። አንደኛ አሁን እጁን ይላል። አልዓዛር በገነት ውስጥ ወይም በአብርሃም እቅፍ ውስጥ ገነት ተብሎ ተጠቅሷል። ያው የአብርሃም እቅፍ ደስታ ገነት የሚለው ራሱን የቻለ ትርጉም አለው። ግን የአብርሃም እቅፍ በሚለው እንግለጸውና አልዓዛር በኦሪት ነው ቢሉ ብሏል ትርጓሜው፣ እውነተኛው ታሪክ ነው። በአዲስ ነው ቢሉ ያው ምሳሌ ሆኖ ተገልጧል። እና ስለዚህ የአብርሃም እቅፍ የአልዓዛር እጅ ምን አይነት እጅ ነው እንዲነክር የተፈለገው? ነው ያየው የአልዓዛር እጅ ምን አይነት እጅ ነው? እንደገና ምላሴን ይላል ነው ደግሞ እንደገና ምላሴ በጣም በጽም ልሞት ነው አሁን ልሞት ነው የሚለው አገላለጥ እንደዚህ በሲኦል ውስጥ ያለውን ስቃይ ማለት ነው። በቃ ስቃዩ
የሲኦል መከራ፣ የሲኦል ስቃይ፣ የሲኦል ጽማት በቃ ቢያንስ እጁን ምላሴን ይላል። አሁን ምን አይነት ምላስ ነው ያላት ነፍስ? በእጅ የምትዳሰስ ምላስና እዚያ ውስጥ ውሃ ምናምን የሚጨመርበት ምላስ ነው ቢባል እውነት ለመናገር ይሄ አሁን እኛ የምናስበው እጅ፣ ጆሮ፣ አይን፣ ምላስ ፈጽሞ አይታሰብም። ነፍስ ረቂቅ ናት። አሁን የሚታይ የሚዳሰስ የሚጨበጥ ምላስ፣ እጅ፣ እቅፍ የለም። ስለዚህ ከነፍስ አንጻር እንኳ ሲወራ እንዲህ ማብራራት ይቻላል። ሌላው መምህር ዮሐንስ ትናንትና የሉቃስ ወንጌል ምዕራፍ 1 ላይ ወበሳድስ ወር የተፈነወ ገብርኤል መልአክ የሚለው ላይ እመቤታችንን መልአኩ ሲገለጥ ቅዱስ ገብርኤል ለእመቤታችን ሲገለጥ እንዴት ነው የተገለጠላት? መልአክ አካል የላቸውም ማለት ይሄ አካል ስል እኔ ማንነትን ሳይሆን እያወራሁት ያለ የስጋዊ ማለት ነው። የሚዳሰስ የሚጨበጥ ልክ እንደኛ ያለ ነገር የላቸውም። ስለዚህ እንዴት ነው መልአኩ ለእመቤታችን የተገለጠላት የሚለውን ሊቃውንቱ ሲያብራሩ ባህሪዋን መሰለላት ብለዋል። ባህሪዋን መሰለላት። የማንን ባህሪ? የእመቤታችን ባህሪ ሰው ነው፣ ነፍስና ስጋ ነው፣ የሚዳሰስ የሚጨበጥ ነው። ስለዚህ መልአኩ ሲያነጋግራት በአምሳለ ቢሲ ነው የተገለጠላት ነው ያሉት። ታዲያ እንደዚያ ሲናገር አሁን መላእክትን ስንስላቸው፣ በነገራችን ላይ የጥያቄ ስላሴን እንዴት ትስላላችሁ? እንዴት መላእክት እኮ መሳል የለባቸው የሚሉ ሰዎች አሉ እኮ አንዳንድ ይህንን እያሰቡ ነው። እና እኛ ስላሴን ስንስል የስላሴን የምንረዳበትን ትምህርቱን ለመግለጥ ነው። ስላሴ እንደዚህ ያለ በዲ የሚዳሰስ የሚጨበጥ ጸጉር ምናምን አላቸው እንደዚህ አይነት አሁን ስዕሉ ላይ እንደምናየው እያልን አይደለም። በእውነቱ ግን እንደዚህ አንዳንዶቹ የመላእክትን ስለው የስላሴን ሲያነሱ ይገርመኛል። ምን ዋዘ ዲፍረንስ? የሚካኤልን ከሳሉት የስላሴን መቃወም ተገቢ ነው ብዬ አላምንም። የሆነው ሆኖ እግዚአብሔር አይን አለው፣ አዎ አይን አለው ያያል ማለታችን ነው። ጆሮ አለው፣ አዎ ይሰማል ማለታችን ነው። አፍ አለው፣ አዎ ይናገራል። እኔ እግዚአብሔር እያለ እንደውም እዚያ በኦሪቱ ላይ ወይቤ እያለ እኔ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ እንዲህ ነኝ ብሏል። በዮርዳኖስም እኮ ወልድ በተጠመቀ ጊዜ ድምፁን ዝንቱት ወልድ ብሏል እና እግዚአብሔር አፍ አለው ወይ? አዎ ምን የሚልበት ዝንቱት ወልድ ብሎ የሚናገርበት ማለታችን ነው። ያንን አካል ግን እንደኛ አካል ወስደን ገጣጥመን ውስን የሆነ ቦታ ላይ ስፔስ ሰተነው ልክ ፊት ለፊት ላይ ጆሮና አይንና ጆሮ አይን እንደሚታየው ጉች ብሎ ሁለት ጆሮ በግራና በቀኝ ሆኖ ኢንቫይሮንመንቱን እየቃኘ ከዚያና ከዚያ እያጠራቀመ የሚሰማ እንደዚህ ብለን ለስላሴ ግን ልንሰጥ በፍጹም የተገባ ነገር አይደለም። ምሉዓን ናቸው፣ ስፔስም የላቸው። በዚህ ቦታ ላይ የምናስቀምጥላቸው ነገር የለም። ታዲያ ገጸ ንባብ ስላለ ለኛ እግዚአብሔር ለፍጥረቱ የሚገለጠው እኛ በሚገባን ቋንቋ ስለሆነ መጻሕፍትም የተጻፉት በዚያ መንገድ ስለሆነ እስመናሁ አዕይንቲሁ ለእግዚአብሔር አበ ጻድቃኑ የእግዚአብሔር አይኖች ወደ ጻድቃን ናቸው ወእዝኑ አበ ስለተው ጆሮቹም ወደ ልመናቸው እየተባለ ተገልጧል። ላጠቃቀና ታላቁ ከጀርባ የሚደርብ ድምጽ አለና የእሳቸው ድምጽ እንትን ይላል። ሚት አድርግ ታላቁ ቀስ ይቀጥል። እሺ ነው እንደ ሰዎች የእሳቸው ጋር ነው ድምጹ። እኔ ሚት አይደለም። ጅብሪል መጥቶ ይሆናል እንግዲህ ጅብሪል ይሆናል። እና ለማንኛውም ልጨርስ ላጠቃልና አሁን ይመስለኛል የመረዳት ችግሮች ናቸው ያሉት እኛ ጋር። እኛ መቼም እንደዚህ ያሉት ነገሮች አንድ ፋክት ጀጅ መደራረግ የለብንም። ለምን መሰላችሁ? ይሄ ትምህርት እንኳን ተነሳ ነው የሚባለው አንደኛ። ምክንያቱም እንደዚህ የሚያስቡ ሰዎች ሊኖሩ ይችላሉ። እግዚአብሔርን ለምሳሌ ወምዝሪክዎ ለእግዚአብሔር በአመተ ሞተ ኦዚያን ምንድን ነበረ? ምንድነው ሪክዎ ለእግዚአብሔር እንዘይነብር ዲበ ምንድነው መንበሩ የዋህ ነው ምናምን ይላል እዚህ በአመተ ሞተ ኦዚያን። አዎ እና እዚህ እግዚአብሔር ይስጥልን ትንቢተ ኢሳይያስ ምዕራፍ 6 ላይ ኢሳይያስ ትንቢት ተነስቶት በነበረበት ጊዜ እና በጣም በጸሎት ሆኖ በአርምሞ ሆኖ በነበረበት ጊዜ እግዚአብሔር ለኢሳይያስ ተገልጦለታል። በረጅም ተራራ ላይ
ዙፋኑን ዘርግቶ በአምሳለ ቢሲ ሆኖ ታይቶታል። አሁን የታየው ወደ ኢሳይያስ ማን ልላክ ይለዋል። ማን ልላክ ሰው አጣው እያለ በሚልበት ጊዜ ላይ እኔ ኃጢአተኛ ነኝ፣ አንደበቴ የተዘጋብኝ ኮልታፋ፣ ለእስራኤል ያንተን ቃል ለማስተላለፍ የማልችል ሰው፣ ከንፈሮቼ የረከሱብኝ ሰው ሆኜ ኪሩቤል ቅዱስ 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 እያሉ የሚያመሰግኑትን አይቻለሁና ወዮልኝ ጠፍቻለሁ ይላል ኢሳይያስ። እና አሁን እግዚአብሔር እንደዚያ ተገልጦ ይታያል። ተገልጦ የሚታየው እንደዚያ ለኛ በሚገባን በምንረዳው መጠን ለኛ ሲል የሚገለጥበት ነገር ነው ማለት ነው። ኦኬ አሁን ያንን ኢሳይያስ ያየውን በቃ እግዚአብሔር እዚህ የሆነ ቦታ ላይ ከፍ ያለ ቦታ ላይ ዙፋን ላይ ቁጭ ብሎ ዓለምን የሚያስተዳድር እንደዚህ ዓለም ነገስታት ዙፋን ዘርግቶ የተቀመጠ አርገን የምናስበው ከሆነ ይሄ የመረዳት ችግር ነው የሚሆነው ማለት ነው። እንደዚህ የሚያስብ በእውነቱ ብዙ ሰው ይኖራል። እኔ አሁን ትናንትና ስናገር ነበር። እኔ አባቴ ገበሬ ነው፣ እናቴም እንደዚያው ነች። እኔ አሁን አባቴ እግዚአብሔር ምን አይነት ነው ብዬ ብለው በቃ የሆነ ገዘፍ ያለ ምናምን እንደዚህ እንደው ጋቢውን ለብሶ በሱ አገላለጥ እንደው ጋቢውን ለብሶ ወይንም ደግሞ በጳጳሳቱ እንደ ጳጳሳት ወስዶት በቃ በጣም እንደዚህ ያለ የከበረ ምናምን አሩ ሊያስብ ይችላል። በእውነቱ ይሄንን ለምን አሰብክ ማለት የምንችል አይመስለኝም። ለምን ይሄንን በማሰቡ ኃጢአት ሆኖበት ሲኦልም አይገባም። የመረዳት አቅም ነው። ስላሴን ሁላችንም ቢሆን አናብራራውም። በመሰረቱ ይሄን ሁሉ ነገር እኮ እንደው አሁን መከራችን የምናየው ለማስረዳት እኮ ከመረዳታችን በላይ ስለሆነብን ነው። በእውነቱ ከመረዳት በላይ ነው እግዚአብሔርም የሆነው እግዚአብሔር ፈጣሪ ስለሆነ ማለት ነው። ስለዚህ የመረዳት አቅማችንን ግን ወደ ክርክር እንዳንወስደው እንደ ማሳሰቢያ ለመስጠት ያክል ነው። አንዳንድ ነገሮቻችንን ረጋ ብለን ስናነብ ረጋ ብለን አንዳንድ የተረዱ ሰዎችን ብናደምጥ የተረዱ ሰዎችን በደንብ በዚህ ጉዳይ ላይ ኦኬ እኔ ከዚህ ቀደም እንደዚህ ነበር የምረዳው፣ ኦኬ ለካ እንደዚህ ነው እያልን ብንሄድ ጥሩ ይመስለኛል። አለበለዚያ እኔ ያወቅኩትን ዕውቀት የኔን መረዳት ለዲቤት የማመጣው ከሆነ የምጨቃጨቅበት ከሆነ እኔ አንድ ሰው ራሱን መጠራጠር አለበት ብዬ አምናለሁ። እንደው ማለት እንደ ኮንፊደንስ ማጣት መቆጠር የለበትም። ቆም ብሎ ምክንያቱም ነገረ እግዚአብሔር ነው። ነገረ እግዚአብሔር ስለሆነ እስኪ ይሄን ነገር ለየው ላነበው እስኪ ላስብበት ልጸልይበት ይላሉ አይደለ? መተርጉማን አባቶቻችን እንደዚያ ነው የሚሉት። እና ወደ ክርክር ሳንሄድ አሁን በቀጥታ ትምህርቱን በደንብ ስለሰጣችሁ እዚህ ላይ ጥያቄ ያለው ሰው በተለይ መጀመሪያዋ ስለዚህ ይሄንን በተመለከተ ስንናገር አካል መልክ ገጽ የሚለውን ጆሮ ጥሩ ነው ያቀረበ ቅዱሳት መጻሕፍት የተናገሩትን እንቀበላለን። አዎ እነዚህ ነገሮች ለእግዚአብሔር ጆሮ አለው እጅ አለው እግር አለው ብሏል። መጻሕፍት የተናገሩትን አዋለው ነው የምንለው። ነገር ግን ይሄ አካላዊ ሳይሆን የግብር መግለጫ ነው ማለት ነው። መገለጫ የግብር መገለጫ ማለት ነው። እግዚአብሔር አይን አለው ስንል ምን እያልኩ ነው? ቅድም አሁን ያያል ማለታችን ነው። አያይም ልንል አንችልም። አያይም ማለት አይቻልም። ጆሮ አለው እንላለን። አለው ስንል ግን ምን ማለታችን ነው? ጆሮ የሚባለው ምንድን ነው? በነገራችን ላይ አይነ ስውራን እንኳን አይን የላቸውም አይባልም። ለአይነ ስውራን እንኳን አይን የላቸውም ማለት አንችልም እኮ። ያያሉ እኮ። የልብ አስተውሎት አለ የልብ አስተውሎት አለ እኮ። የትንሣኤ ልቡና ምናምን ትንሣኤ ሕሊና የምንላቸው ነገሮች እኮ ሀሌው ነቢብ ገቢር ነባቢት ለባዊት ያዊት የምንላት የነፍስን ባህሪ የምንገልጥባቸው ነገሮች አሉ፣ የግብር መገለጫዎች። እና እነዚህ ነገሮችን ስናስብ እንኳን ለእግዚአብሔር ይቅርና ለኛ ነፍስ እንኳን ቀጽለን ሰተን የሆነ ስፔስ አስቀምጠንለት የምንናገርላቸው አይደለም። እና እነዚህን የኔታ ይመልከቱና የኔታ ዮሐንስ እዚህ ላይ ጥያቄ አለዎት ወይ? ጥያቄ ከሌለዎት በቃ አንድ አይነት ነው መረዳታችን ነው የምጠየቁት። ትምህርቱ አንድ ስለሆነ ማለት ነው። የትምህርት ልዩነት የለም። አላየውኝም እኔ ማለት የቤተክርስቲያኗ ትምህርት፣ የሃይማኖት ትምህርት፣ የመጽሐፍ ቅዱስ ሐሳብ አንድ ነው። የኛ ግን መረዳት የተለያየ ከሆነ እዚህ ላይ ማንስማማለን ወይ እዚህ ላይ ያልገባን ነገር አለ ወይ ብለህ ጠይቀህ ታላቁ ከዚያ ይቺ ግን አልገባችኝም ምን ማለት ነው ወደሚል ትክክል አይደላችሁም ይሄ ምናምን የሚለውን እናስወግደው። እኛም ትክክል ላልሆን ስለምንችል ማለት ነው። ትክክል አይደለም ምናምን ሳይሆን አልገባኝም
ይሄንን ምን ለማለት ፈልገ ነው ታላቁ መምህር ኤፍሬም ይሄንን የተናገረው? ቅድም መምህር ዮሐንስ ይሄንን ሲሉ ምን ለማለት ፈልገው ነው? እሱን በቅንነት መመለስ ማለት መልሶ በመመለስ ሳይሆን ማለት ሲጠይቁን መጠየቅ ከሆነ ዲቤት የለም የሆነ ክርክር የውቀት እንትን እንዳይሆን ተሳስተሃል እኔ ልመልስህ እኔ እበልጥሃለሁ አይነት እንደዚህ ስለሚያውቅ እንዲህ ያሉ ንግግሮች በፍጹም መሆን የለበትም ነው የምለው። እና በትምህርቱ ላይ ምንም እኔ ፐርፌክት የሆነ ነገር ነው ስታስተምሩ የነበራችሁ። ትናንትናም በስፋት አንሄድበት እንጂ እናሰባንስተን ከነ መምህር ዮሐንስ ጋር አውርተናል። የእሳቸውም አይ ቲንክ የተረዱበት መረዳት እኛን የተረዱበት መረዳት ይመስለኛል እንጂ እሳቸው የሚሉት ራሱ ትክክል ናቸው የሚመስሉኝ። እኔ ወጣ ያለ ነገር እኔ አይመስለኝም። ግን በእሳቸው በኩል አካል መልክ የለውም አይሰማም አይን የለውም ስንል አይሰማም የሚለውን ያንን አይነት የተረዱን ይመስለኛል። እንደዚያ ከሆነ እሳቸው ይናገሩ። ከዛ በተረፈ ቃለ ሕይወት ያሰማልን፣ እግዚአብሔር ይጠብቃችሁ። መምህር በረከት እንኳን ደህና መጡ። አርፋጅ ነው ትንቅጣዎት ወይስ እንዴት ነው? በምህረት እንለፍወት። ሰላም ታላቁ ሁላችሁም፣ ቀሲስ መምህር ዮሐንስ፣ መምህር ኤፍሬም፣ ወንድሞች ዲያቆናት ሁላችሁንም ሰላም ብያለሁ። አዎ እቀጣለሁ፣ ታላቁ እቀጣለሁ፣ የፈለገውን ቅጣት እቀጣለሁ። ማጠቃለያ ሀሳብ ይሰጣሉ። ቅጣቱ እሱ ነው ወይ? አበዛብኝ። እንደዚህ አይነት ቅጣት ጨክነት ትቀጣኛለህ? እኛ ከጨካኞች ስንሆን ተጠራጠራቸው ሆነ በላቸው ብለናል። እሺ መምህር ዮሐንስ ዲያቆንዬ እንኳን ደህና መጡ። የሚገባ ሰው ካለ እንትን በሉ ታች ልሁን። እኔ ባይሆን አንድ ነገር ላስተላልፍ ከይቅርታ ጋር። እሺ ቀጣይ ቅዳሜ እንትን አለና ያው ከእስልምና የመጣ ልጆች ማለት ወደ ክርስትና እንትን ያለ ልጆች ትንሽ ፕሮግራም አዘጋጅተናል። ቅዳሜ ማታ 1 ሰዓት ላይና እነ ዴቫ ምናምን ይኖራሉ። ያው እንድትገኙ ለማለት ነው። ያው መምህራንን አስገቡኔ ታች ልሁን። ማን ቤት ነው? ስንት ሰዓት? ሙሉ መረጃ ስጡን እንጂ ምንድነው ዲያቆን? እሺ ይቅር በሉኝ። ቅዳሜ ማታ 1 ሰዓት ላይ ነው። 1 ሰዓት ላይ እኔ ቤት ነው የሚሆነው። ዴቫ ምንትን ካለ ዴቫን ቤት ሊሆን ይችላል። ያው እሱን ተነጋግረን ነው። ግን ቅዳሜ ማታ 1 ሰዓት አሁን ቀጣይ ቅዳሜ ማለት ነው። እኔ ቤት ስፒሪት ሰፈር ነው ወይስ ላይቭ ነው? ላይቭ ነው። አራተው ዲያቆን ተወው። እኔ ቤትማ እያሮሮጡ ነው እንትን የሚሏቸው ያስገባችሁ ያለው ሻይ ይነክሳል ብሏል ጅብሪል። እዛ ቁርጡቢ ላይ አንድ ተፍሲር አለ። ያው እሱን እንተዋለን ለጊዜው። መምህር ዮሐንስ እንኳን ደህና መጡ። አንበሳችን ሰላም ዋሉ። ምናልባት ዘግይተው የመጡ ስላሉ የቅድሙን ሀሳብ ድገሙ። እንደው 5 ቢደገም ደስተኛ ነው። እንደ የምትለው ነገር ላይ ምክንያቱም ዘግይተው የመጡትን ሰዎች ከዚህ የተወጣ እንደማይሆን ስለማውቀው እንደ አንድ የድገም እንደ ሰው ብሎ ሲል ከአካሉ ከሊምብ ወይ ደግሞ ከራሱ አንፃር ሳይሆን ከነፍስ ግብር አንፃር መሆኑ ይያዝና ስለዚህ ስለ ግብር እያወራን እንደሆነ እንደ እንኳ ብሎ ቢያስቀምጥ ማለት ነው። ሊምቡ በራሱ አይናገርም። የሚናገር ማን ነው? ተናጋሪ ነው ብለን የሚለውን ስለሆነ እየጠቀስን ያለ ነው። ያ ደግሞ የነፍስ ግብር ነው። ስለዚህ ስፔሲፊክሊ እንደ እንኳ ተብሎ ቢቀመጥ ስለ ግብር ነው እየተወራ ያለው፣ እንደ ሰው እንኳ የሚለው ማለት ነው። ስለዚህ ግብር የሚያለው ነገር ድጋሚ አሁንም ይሰመርበት። እሺ ገቢዎች ያስመረረን ሰዎች አለን። ግብር በጣም ብዙ በዛ ጥሩ ነው። ለማንኛውም መምህር ዮሐንስ መጣዋል አለው አባታች መምህር አሉ ይሰማዎታል? እሺ እኔ ይሰማኛል። ምናልባት የኔ ድምጽ አይሰማም? አይ ቀጥሉ ዝም ብለው ስለነበረ ነው። እሺ በቅድሚያ መምህራን እንደምን ዋላችሁ? ሁላችንም ሰላም ብያለሁ። የተነሳው ሐሳብና
የተብራራው ማብራሪያ ወይም ደግሞ የተሰጠው ሐሳብ በጣም ጥሩ ነው። ትክክል ሐሳብ ነውና ምናልባት የኔን ሐሳብ አንዳንዴ አለመገንዘብ ይሆናል ብዬ አስባለሁ ወይም ደግሞ የእናንተን ግንዛቤ አለመረዳት የሚል ካልሆነ በስተቀር እስካሁን በተሰጠው ሐሳብ ላይ ትክክል ነው። ግን ምናልባት አሁን መምህር ድበኩሉ በቀጥታ በሰጡት ሐሳብ አንዳንድ ነገሮችን ማንሳት አስፈላጊ ነው ብዬ አምናለሁና የመጀመሪያ ይህ ሐሳብ የተነሳ ቅድም በመምህር ኤፍሬም ሳይሆን በዛነ ክርስቶስ ቤት ነው። በቀደምም ትናንትም 2 ቀን ተከታታይ ቀናት ማለት ነው እና ልጆቹ መጥተው ምንድነው ያሉት? አንደኛ አሁን ቅድም ታላቁም ስላሴ አይን አላቸው የሚለውን ሐሳብ በ4 ነጥብ አስቀምጠዋል። የኔ መረዳት ይሄ ነው። አይን አላቸው ሲባል ግን እንዴት ይገለጻል የሚለው ከሆነ እሱን ነው የምናየው። እሱንም ሰው አብራርተውታል። ልጆቹ እያሉ ያሉት አንደኛ በዚህ በሃይማኖት አበው ያለው አትናቴዎስ እንዲሁም የ318ቱ መጽሐፍ መጠናት ያለበትና ትክክል አይደለም። ስለዚህ እኛ በወንድሞች ወይም በመምህራን በሌሎች መምህራን በእናንተ ማለት ነው እየተሰጠ ያለው ማብራሪያ ጋራ እየገጠመ ስላልሆነ መጠናት አለበት የሚል ሐሳብ ደጋግሞ ይነሳል የሚል ሐሳብ ተሰጠ። እንዲህ ያሉ ነገሮች ማለት ነው። አንድ ሁለተኛ ደግሞ ያው ከዚህ አሁን ትናንትም ታዩኝ አንዳንድ ነገሮች ከአረብ ወደ ግዕዝ ከእንግሊዘኛ ወደ ግዕዝ ወይም ወደ አማርኛ ከግሪክ ይሁን ከዚያ ይሁን እነዚህ ሐሳቦች የሚያከራክሩ አይመስለኝም። ምናልባት ያው የቋንቋ ሁኔታዎች ሊያስረዱን ሊሉ ይችላል እና ከዚያ በኋላ ምንድነው ትርጓሜዎችም ደግሞ የተቀመጡት እንዴት ነው መታየት ያለባቸው እና ትክክል አይመስሉኝም። አሁን እኔ አልተረዳናቸውም ብዬ ነው የማስበው እንጂ ትክክል አለመሆናቸውን አይደለም እኔ የምረዳው። አሁን ስታብራሩ እናንተ መምህር ኤፍሬም ያብራሩት እሱ ያብራሩት ታላቁ 4 ነጥብና 4 ነጥብ ትክክል ነው። እኔ እይታ እሱ ነው። ግን እናንተ እኔን ያልተረዳችሁኝ ምን እንደሆነ ገብቶኛል። እኔም ደግሞ እናንተን ያልተረዳዋችሁ ምን እንደሆነ እሱንም ተረድቻለሁ። እና ወደ መምህር ቀሲስ በኩል ስመጣ ለምሳሌ ለኢሳይያስ እግዚአብሔር በንጉስ አምሳል ታይቶታል ብለናል እንዴ? ይሄ ምሳሌ ነው። እግዚአብሔር ያያን ስንል ግን ምሳሌ ነው ወይ ነው ጥያቄው። አሁን እነዚህን ነገሮች ነው ማየት ያለብን ብዬ የማምነው እኔ። እንዲህ ያሉት ነገሮችን ያን ጥቅስና ይሄንን ጥቅስ አመሳሰለ ማናገር አለብን ብዬ አላስብም። አዎ እግዚአብሔር አይን አለው ስንል ያያን ማየት ተከፍሎ የለበትም ማለታችን ነው። እግዚአብሔር ለኢሳይያስ በንጉስ አምሳል ተቀምጧል ስን ማለት በሰው አምሳል ሊሆን ይችላል፣ በንጉስ አምሳል ሊሆን ይችላል። ይሄ ደግሞ ምሳሌ አነጋገር ነው አለው ማለትና በምሳሌ የምንላቸው መሆንና ምሳሌ የምንላቸው ሁለት ነገሮች በጣም የተራራቁ ነገሮች ናቸው። ለምሳሌ ወደ ዘፍጥረት ምዕራፍ 18 ላይ ስላሴ ለአብርሃም በሰው አምሳል ተገልጠዋል። በሰው አምሳል ተገለጡ እንላለን እንጂ ሰው ሆኑ አንልም አይደል እንዴ? ግን ከሶስቱ አካላት አንዱ አካል ወልድ ከመቤታችን ከቅድስት ድንግል ማርያም ሰው ሆነ ግን እንላለን። ስለዚህ እነዚህ ነገሮች ተለይተው መታየት አለባቸው። እነዚህ ነገሮች ለእኔ አላስማሙኝም፣ አሁንም ቢሆን አላስማሙኝምና ቢጠሩ የሚል ሐሳብ አለኝ። አሁን ራሱ አካል የምንለውን ሐሳብ ስናነሳ እኮ አሁን አይን ጆሮ ምናምን የሚለውን ተውና አካልን በእኛ አካል በስነ ፍጥረት አካል እይታ ካየነው የስላሴ አካልና የስነ ፍጥረት አካል እንዴት ብሎ ሊገናኝ ይችላል? እንዴትስ ሊሆን ይችላል? በነገራችን ቅድም መምህር ኤፍሬም አንድ ጥቅስ አንስተዋል። ጎርጎርዮስ ታላቁ ሊቅ ገባሪ መንክራት ጎርጎርዮስ አንድ ሐሳብ አንስተዋልና እሳቸው የመጀመሪያውን አንስተዋል። ወደ መጨረሻ ላይ አንድ ነገር አስቀምጠዋል። እሱ ራሱ ምንድነው የሚለው? የሱን ምንነቱን ብናውቅ ኑሮ ገናንነቱን ባጎደልን ካለ በኋላ ምንድነው የሚለው? ከመናይምር ሚስጥሮ ለስጋዊው ይልቁንም አለ የስነ ፍጥረትን ነገር እንመርምርና ዘውቱ ልደተ ህሊና እምልብ እፎ ውቱ አው ንካል ናይምር ፍጥረተ ፍጡራን ወልደተ ንባብ ምልሳን። ይሄ ማለት ነው እንኳን የስላሴን አካል ይህ ነው ብለን በማብራሪያ ለመስጠት ቀርቶ አካላዊ ቃል እንዲህ ነው ብለን ማብራሪያ ለመስጠት ቀርቶ
የሥላሴ ገጻቸው እንዲህ ነው የሥላሴ መልካቸው እንዲህ ነው ብለን ማብራሪያ ቀርቶ አለ አንተ ከህሊና የምታስበው እንዴት ነው ሐሳብ ከልቦና የሚፈልቀው እንዴት ነው ይላል እንዲሁም ደግሞ አንተ የምትናገረው ከአንደበት ከቃል ጋራ ከምላስ ጋራ ቃልህ ነው አሁን የምናገረው ከቃል ከምላስ ጋራ ተዋህዶ ድምጽ የሚሰጠው እንዴት ነው ይሄን ታውቀዋለህ ወይ ብሎ ይጠይቃል አናውቀው ነው መልሱና በነገራችን ላይ እኔ ትናንት ባነሳዋቸው ጥቅስ ላይ ምናልባት ጊዜ ስላልነበረና ስላላዳመጣችሁኝ ማለት ያው አንድ አይነት እይታ የመጀመሪያ ያው ሳይድ ይመስለኛል የዚህ አይነት እይታ ነው እንጂ እዚያ ላይ እኮ ምን ይላል ማለት እይታ አመር ወይት ለለይ በ318 ሊቃውንት እንደዚህ ይላል በአትናቴዎስ ደግሞ ይቅርታ እይታ አመር ወይ ማነው እይትረከብ ወይት ለለይ ይላል በአትናቴዎስ ደግሞ እይትረከብ ወይታወቅ ይላል ምክንያቱም ያ ማለት ነው ሥላሴ በአካል ፍጹም ማለት ፍጹም አካል አላቸው ፍጹም ገጽ አላቸው ፍጹም መልክ አላቸው ካለ በኋላ እይትረከብ ወይት ለለይ ወይም ደግሞ እይትረከብ ወይታወቅ አይመረመርም በቃ አይመረመርም ይሄ ነው ብለን አናብራራም የሚል ነው እንጂ አሁን እናንተ አሁን እንደኔ አይን አላቸው ሥላሴ የሚለውን ሐሳብ ሲጠ ሳነሳ አይ የተለየ አይን በሥላሴ አካል ላይ የተቀመጠ እንዴ በረቂቅ አካል ላይ የተወሰነ ማለት የተወሰነ የአካል ክፍል እንዴት ሊቀመጥ ይችላል እንዴት ሊሆን ይችላል ሊሆን አይችልም እና ምናልባት ከዚያ አንፃር ነው እና ልጆቹም ትናንትም እንዳነሳሁት አካል አላቸው ሥላሴ አይባሉም ፍጹም ገጽ አላቸው አይባሉም ፍጹም መልካት አላቸው አይባሉም የምሳሌ አነጋገር ነው የሚል ሐሳብ ነው ሲሰጡ የነበረው እና ያማ ለእግዚአብሔር እንደ አሁን ችግሩ ምንድነው የምንገልጽበት ቋንቋ ስለጠፋን ይመስለኛል አሁን ችግሩ ስናብራራም ስንረዳምኛ አሁን ከሰዎች ስንረዳም ስለ አይንና ስለ መልካት ወይም ደግሞ ስለ ገጽ ስንረዳ አመተን የምንረዳው የሰውን ገጽና የሰውን ማለት መልካት ነው የምንረዳው ያ ከሆነ አካልንም እንደዚያ ነው እየተረዳነው ነው በየማስበው አካልንም እንደዚያ ነው እየተረዳነው በየያሰው ግን የሥላሴ አካል ከስነ ፍጥረት አካል ምክንያቱም አካል ስጋዊ አካል አለ መንፈሳዊ አካል አለ መለኮታዊ አካል አለ መለኮታዊ አካል ከስጋዊ አካል አይደለም ከመንፈሳዊ አካል የራቀና ረቂቅ የሆነ እኛ ይሄ ነው ብለን ልንመረምረው የማንችል ነው ታዲያ ሊቁ ምንድነው መለኮት እንደ ፀሐይ እንደ ጨረቃ ከበብ አለው አንልም አይደለ ከበብ አለው አንልም እንደ ሰውም ልክ መጠን ቁመት አለው አንልም ነው ቁመት ለምሳሌ ሰው አካል አለው ግን የተመጠነ ቁመት አለው አካሉ የተመጠነ ነው የኔ ያህል ሜትር ተብሎ ነው ይገለጻል እንዴ ጨረቃም ከዋክብትም ምንም ረቂቃን ቢሆኑ እንኳን ግዙፋን ማለት በእኛ የማይዳሰሱ የማይጨበጡ ቢሆኑ እንኳን አካል አላቸው ግን ያ ምንድነው ውሱን ነውና ስለዚህ ወድ ቁመት ላይና ታች ቀኝና ግራ እግሩን የሚዘረጋበት የሚሰበስብበት ቦታ ወይም ደግሞ ጠፈር መሰረት አለው አይባልም ጠፈሩን መሰረቱም እርሱ ነው ተብሎ ተነግሯልና እንዲህ ያሉ ነገሮች እኔ ቅድም ስታብራሩት ከነበረው አንፃር የተለየ ነገር የለም ግን ምናልባት ገጻት መልካት የሚሉት ብዙ አይነት ትርጉሞች አሉት እነሱን እኛ እያንዳንዳችን የተረዳነበት ሐሳብ የተለየ ሊሆን ይችላል እኔ ግን ሥላሴ ፍጹም ገጽ አላቸው ፍጹም መልክ አላቸው ይሄ ፍጹም ገጻቸው ይሄ ፍጹም ገጻ መልካቸው ምንድነው ይተረከብ ወይታወቅ ይሄ ነው ብለን አንገልጸውም ስለዚህ እግዚአብሔር ቅድም መምር ቀሲስ በኩሉ የገለጹት ሐሳብ አንደኛው ሐሳብ በጣም ትክክል ነው ምክንያቱም አይን አላቸው ስንል ሥላሴ ያሉ ነው በጥቅሉ በቃ ማየት አይከፈልባቸውም እንደኛ ለምሳሌ የኛ አይን ከግንባር ላይ የተወሰነ ነው አይደል በፊት ያለው ነው የሚያየው በኋላ ያለው ነው አይን ሥላሴ ግን ከአንድ ቦታ ተቀምጦ አይናቸው በአንድ አካባቢ ያለው ነው